ያለቀ ነገር ላይ የምትደራደርበት መንገድ አትሊስት ስትራቴጂ መቀየር የለብም ግብጽ የተሻለ ውሃ የምታገኘው ህዳሴ ግድቡ ሲኖር ነው የአባይ መጠናቀቅ እቺን ሀገር ኢትዮጵያ ወደ ቀይ ባህር እያመራች ነው ግድብ መገንባቱ የነሱን ጥቅም የሚጎዳ ከሆነ ሜሮዌ ሲገነባ ለምንድን ነው ያልተቃወሙት ለአሜሪካ ፖለቲከኞች በጥቅሉ ተፈላጊነታቸው ገልፎቹ ናቸው እንጂ ግብጽ አይደለችም ግብጻውያኑ የፖለቲካ ሪዝናቸው ምንድነው ህዳሴው ግድብ ከተገነባ በኋላ ኢትዮጵያ በዚህ አታቆምም ነው ፕሬዝዳንት አብደል ፈታህ አልሲሲ ፕሬዝዳንት ዶናልድ ትራምፕን አሁን መጠምዘዝ የማይችሉበት ጂኦ ስትራቴጂካዊ እንትን የላቸው ግብጽ በግድ ኢትዮጵያን አስገዳጅ ወደ ሆነ ፊርማ አምጥታ በአሜሪካ ጫና እዚህ ማዕቀፍ ውስጥ እንድትገባ ትፈልጋለች የግብጽ ተፈላጊነት አሁን ያለበት ደረጃ ላይ ደርሷል አባይን ከተቆጣጠረች በዚህ ላይ ድል ከተቀዳጀች ቀጣይ የባህር በር የማታገኝበት ምክንያት የለም የሚል እድምታም አለው ጤና ይስጥልን ውድ ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የምንዳስስበት ኤንቢሲ ዓለም አቀፍ ተጀምሯል ዛሬም እንደወትሮ ብስራት መለሰና ቢኒያም ካሴ አብረናችሁ ቆይታ የምናደርግ ይሆናል ከኛ ጋር ሁሉ ተመልካቾች ብስሪ እንዴት ነው ቢኒ ሁሉ ሰላም አለን እንግዲህ ዛሬ በዚሁ በመካከለኛው ምስራቅን የመሰለ ነገር ግን ደግሞ የግብጽ ፖለቲከኞች ከሰሞኑ በተደጋጋሚ ኢትዮጵያን የተመለከቱ ሐሳቦች ያጋራሉ እና አብደል ፈታህ አልሲሲ በተለይም ደግሞ ያው የሚታወቅ የህዝባቸውን የማታለያ ወይም ደግሞ ስልጣናቸውን የማራጋጊያ መንገድ እንደሆነ ይታወቃል በሞተ ጉዳይ ላይ አንዳንድ እጃችን አጣጥፈን አንቀመጥም የሞት ሽረት ጉዳይ ነው የመሳሰሉ መግለጫዎችን ያወጣሉና ከዚህ ከህዳሴው ግድብ ጋር የተገናኙ ጉዳዮችን ያነሳሉ አፍተር ኦል ግን ወደ ቀይ ባህር የሚወስዱ ናቸው ሁሉም ነገሮች እየሆነ የመጣው ይሄን ጉዳይ በስፋት እንመለከተዋለን የግብጽ ፖለቲከኞች በርግጥስ እንደው የአሜሪካን ፖለቲከኞች ፕሬዝዳንት ዶናልድ ትራምፕ ልባቸው እንደውም እዚህ አካባቢ እንደሆነ ብሎስ የሚባሉት የሳቸው አማካሪ ከሰሞኑ አንድ ሐሳብ ሰጥተው ነበር ለአል አረቢያና ፕሬዝዳንት ዶናልድ ትራምፕ የህዳሴው ግድብ ጉዳይ አጀንዳቸው ነው የሚተውት አይደለም የሚል ሐሳብ ሲሰጡ ነበር ኦፍ ኮርስ ነው ብር ሰተናቸው ነበር አሉ ከዛ ደግሞ አስታርቀናል አሉ ከዛ አሁንም ደግሞ አጀንዳይ ነው አሉ እንደዚህ አይነት ነገሮችን ስተመለከቱ ኦፍ ኮርስ አጀንዳቸው እንደሆነ ይታወቃል ግን መጠምዘዝ የሚችል የጂኦፖለቲካ አቅም አላት ወይ ግብጽ የሚለውን በደንብ ማንሳት ያስፈልጋልና በዚህ ጉዳይ ላይ ሰፊ ጊዜ ይኖርናል ጥሩ እንግዲህ ይሄንን ከፋፍለው መመልከቱ የተሻለ ነው በያስባለው ይሄንኑ ያስተናገድን እንቆያለን አሁን ግብጻውያኑና በአሜሪካኑ መካከል ያለ የስትራቴጂ ዲፈረንስ አለ አሁን ብሎስም ለአል አረቢያ በሰጡትና ሌሎችም ደግሞ ኤክስፐርቶች አንድ የስዊዲሽ እንደዚሁም ፕሮፌሰር ከሰሞኑ አስተያየት ሰጥተው ነበርና እሳቸውም ያንጸባረቁ ያለው ሐሳብ ምንድነው ኦሬዲ ግድቡ አልቋል እና በተጠናቀቀው ግድብ ላይ ነው ከዚህ በኋላ ድርድር ምናደርገው የሚል ነው የግብጻውያኑ አካሄድ ደግሞ አልተጠናቀቀም ነው ቀሪ ጉዳዮች አሉ አሁንም ቢሆን እዛ ላይ መደራደር አለብን ነው ይሄንን የሚያደርጉት ከምንድነው የሚለውን ደግሞ መፈተሹ የተሻለ ይሆናል አንደኛው ሽንፈትን ላለመቀበል ነው ምክንያቱም የግብጽ ፖለቲካ የተመሰረተው አባይ ላይ ነው አልሲሲ የዚህ የውስጣዊ ቅራኔና በዲሞክራሲ እጦት ከዛ በተጨማሪ ደግሞ በኑሮ ውድነት በእዳ ጫና ብዛት ሀገሩ ላይ በጣም ብዙ የተከፋ ሰው አለ ማለት ወይም ደግሞ ግብጻውያን በአልሲሲ አመራርና አገዛዝ ደስተኛ አይደሉም እንደውም ከዚህ ቀደም የተካሄደው ምርጫ ካርዱ ላይ ሞሳላ የሚልና የሊቨርፑልን ተጫዋች እሱን በቃ የኛ ፕሬዝዳንት እሱን የሚል ሁላ ካርዱን የሞላው አብዛኛው ቁጥርም ያዘው እሱ ነው እና አልሲሲ በጣም ዲክቴተር ናቸው ወይም ደግሞ አምባገነን ናቸው በውስጥ ፖለቲካ ውስጥ የውስጥ ፖለቲካ ጥያቄ መመለስ አልቻሉም ከአይኤምኤፍ የተበደሩትን ወደ 13 ቢሊዮን ዶላር አጭሰው ነው የጨረሱት ማለት ይቻላል ፓርቲዎች ያዘጋጃሉ ሙስናው በጣም የጦሩ ሚሊታሪው ደግሞ በግብጽ ውስጥ ያለው ሚና ከሌሎች ሀገራት ሞዴሉ የተለየ ነው የግብጽ ጦር በኢኮኖሚ ውስጥ ኢንቮልቭ እንዲያደርግ አድርጓል ያ ደግሞ ጦር በኢኮኖሚ ውስጥ ኢንቮልቭ ሲያደርግ ጠመንጃ ይዟል ጉዳይ የመጠምዘዝ አቅሙ ሰፊ ነው የሚሆነው ስለዚህ አልሲሲ አሁን ላይ ስትመለከታቸው በውስጥ የገቡበት ቅራኔ ከፍ ያለ ነው አባይ ግድብና የህዳሴው ግድብን ነበረ በቃ እናፈነዳለን የግብጽ ብሔርተኝነትን በመቀስቀስ እንደዚሁም ደግሞ እርምጃ እንወስዳለን እያስፈራሩ የቆዩት አሁን ግድቡ ተጠናቀቀ ግድቡ ከተጠናቀቀ በኋላ ደግሞ ወይ ሌላ አጀንዳ ክሬት አላደረጉ
ስለዚህ አሁንም ቢሆን አላለቀም ይሄንን ጉዳይ ወደሚል አጀንዳ እንዲተላለፉ ነው ያደረጋቸውና አንድም ሽንፈታቸው ነው ያንን ሽንፈት ላለመቀበልና ለህዝባቸውም በዓለም አቀፍ መድረክ ላይም ስቲል ናይል ላይ በወንዙ ላይ የበላይ ተቆጣጣሪ ቆጣሪው ያለው እኛ ጋር ነው የሚል መንፈስን ለማስተላለፍ በሚል ነው ያቀርቡ ያሉት። ሌላኛው ጉዳይ አለቃቀቅ አለ። አሁን የአለቃቀቅ ሁኔታን በተመለከተ ግብጻውያኑ ከዚህ በፊትም ድርድሮች ላይ ሲያቀርቧቸው የነበሩ ሐሳቦች እዛው የኢትዮጵያና የግብጽ ኤክስፐርቶች ሆነው መቆጣጠር ይፈልጋሉ እና ቢሮ ከፍተው ግድቡ ዙሪያ ላይ ከኢትዮጵያን ኤክስፐርቶች ጋር ሆነን እንቆጣጠር የሚል እንትን አውጥተው ነበር። ድርድር ነጥባቸው ላይ ያስገብተው ነበር። ምንድነው የሚፈልጉት? ወንዙ ካለው አጠቃላይ የተፈጥሮ ፍሰት እሱ እንዲጠበቅ ነው። በቃ ምንም የሚይዘው ግድብ የለም። ተፈጥሯዊ ፍሰቱን ተጠብቆ የሚያቀበው ኃይለም በቃ ጀስት ሀውልት ማድረግ ነው የፈለጉት። ግድቡን ኦፕሬት ማያረግ ማይሰራ ነገር ግን በአልፎ የሚሄድ የሆነን ግድብ አልፎ የሚሄድ ማድረግ ነው የፈለጉትና አለቃቀቅን በተመለከተ አሁንም ያ የሆነ ግጭቶች አሏቸው። ግብጽ የምታቀርበው ኦልሞስት ለተፈጥሮ ፍሰቱን የቀረበ ነው። ወደ 41 ነው ወደ 49 ነው እንትኑ የተፈጥሯዊ ፍሰቱ እና ኦልሞስት ወደ ድዛ የተቃረበ ነው። ኢትዮጵያም እንደውም የሚሉት የውሃ ጠበብቶች ይለቀቅ የምትለው በኢትዮጵያ በኩል ቸርነት የታየበት የሁለቱን ሀገራት ግንኙነት የበልጥ ሊያቀራረብ በሚችል መልኩ ነው በኢትዮጵያ በኩል የቀረበው። በግብጻውያኑ በኩል ግን እጅግ በጣም ስግብግብነት ያለበት አቀራረብና ምንም አይነት ውሃ አይያዝ የሚል ነው። ስለዚህ በቀጣይ ይሄንን ነው ያሰቡ ያሉት ግድቡን ሀውልት አድርጎ የማስቀረት ለህዝባቸውም ደግሞ ኢትዮጵያ ግድብ በገነባም ግድቡን ዜሮ አደረግነው የሚል ሁለተኛው ጉዳይ ቀጣይ ግንባታን ለማገድ ነው። እንግዲህ አሁን ግብጻውያኑ የመጀመሪያው ይሄ ውሃ እንደማይጎዳቸው ያውቃሉ። ኤክስፐርቶቻቸውን በደንብ ይረዱታል። ከኛ በላይ የውሃ ቴክኖክራቶች ወይም ደግሞ ኢንጂነሮች እንዳላቸው ይታወቃል። ለምሳሌ ውሃው ከፍ ባለ ሲ ሌቭል ላይ ያለ በመሆኑ ምክንያት ከባህር ጠለል ከፍ ያለ ቦታ ላይ በመኖሩ ምክንያት ግብጽ ደግሞ ከባህር ጠለል ዝቅ ያለ ቦታ ላይ ሲ ሌቭሏ ዝቅ ያለ ቦታ ነው። ስለዚህ ከፍ ያለ ቦታ ተራራ ላይ በመሆኑ ምክንያት ያ ውሃ ኢቫፖሬሽን ወይም ደግሞ ትነትን ይቀንሳል። ግብጽ የተሻለ ውሃ የምታገኘው ህዳሴ ግድቡ ሲኖር ነው። ሁለተኛ ደለል ይከላከልላታል። ያን ደለል ማቀብ የምትችለው ህዳሴ ግድቡ ሲኖር ነው። ሶስተኛ ደግሞ ጎርፍን አሁን በሱዳን እንደምንመለከተው ውሃው የተመጠነ ስለሆነ ጎርፍን እንትን ይላል ይከላከላል። በአራተኛ ደረጃ ሁሉ ጊዜም የተመጠነ ውሃ ያገኛሉ። ያ የተመጠነ ውሃ ማለት ግድቡ ልክ ክረምት ላይ ሲመጣ በጎርፍ የሚጥለቀለቁና ብዙ ውሃ ልክ በጋ ሲመጣ ደግሞ የጅረት ያክል ሆኖ ውሃ የሚያጡበት ጊዜ አይኖርም። ታቅቦ ስለሚቆይ ኢቫፖሬሽን ወይም ደግሞ ትነቱ ዝቅተኛ ስለሆነ በጉዞ ላይ የሚታጣውን ውሃ ቀንሶላቸው የተመጠነ ውሃ አመቱ ሙሉ እንዲያገኙ ይረዳቸዋል። ይሄንን ከኢትዮጵያን ኤክስፐርቶች በላይ ያቁታል። ይሄንን ደግሞ መታቀው ለምሳሌ የሜሮዌ ግድብ በሚገነባበት ጊዜ ላይ ግብጻውያን ተቃውሞ አላቀረቡም። የሜሮዌ ግድብ ሲገነባ ምክንያቱም ሜሮዌ ልክ እንደ ህዳሴው ግድብ ነው። ግድብ ከሆነ ግድብ መገንባቱ የነሱን ጥቅም የሚጎዳ ከሆነ ሜሮዌ ሲገነባ ለምንድን ነው ያልተቃወሙት? ሎጂኩ ልክ አይደለም። ሎጂኩ ፖለቲካዊ ነው። አሁን የሚመጣው በሁለት ግድቦች መካከል እይታ የተለያየ ከሆነ ሳይንሳዊ ካልሆነ ጉዳዩ ፖለቲካዊ ነው ማለት ነው። አሁን ግብጻውያኑ የፖለቲካ ሪዝናቸው ምንድነው? ህዳሴው ግድብ ከተገነባ በኋላ ኢትዮጵያ በዚያ አታቆምም ነው። ቀጣይ ግንባታዎችን ልታካሄድ ትችላል። ኦፍ ኮርስ አሜሪካኖቹም ያጠኑት ጥናት በቀዳማዊ ኃይለ ሥላሴ ጊዜ ያ እቅድ አለ። አሁን የጠቅላይ ሚኒስትር አብይ አህመድ መንግስትም ቀጣይ ግንባታዎችን ለማካሄድ ህልም አለው። ልክ እነዚህ መንዲዳ ካራዶቢ የሚባሉ አሉ። ምናልባት እስከ አዲስ አበባን 8 እጥፍ የሚያክሉ ወደ 438,000 ሄክታር መሬት ማልማት የሚችሉ ከህዳሴ ግድብ ደግሞ የበለጠ ኤሌክትሪክ ኢነርጂ ማመንጨት የሚችሉ ሰፋፊ ግድቦችን ልክ 4 ነበሩ በጥናቱ። ከዚህ በኋላ የመስኖን ጨምሮ እንደዚሁም ደግሞ ሌሎች የኤሌክትሪክ ኃይልን ማመንጨት የሚችሉ 3 የመስኖ 4 ኤሌክትሪክ ኃይል ማመንጨት የሚችሉ የኢነርጂ ሴክተሩን ቡስት ሊያደርግ የሚችሉ
እንትኖች አሉ ግድቦችን መገንባት ትችላለች አሁን እነዚህን ቀጣይ ግንባታዎችን ለማገድ ግብጽ የግድ መደራደር መቻል አለባት ግብጽ በግድ ኢትዮጵያን አስገዳጅ ወደ ሆነ ፊርማ አምጥታ በአሜሪካ ጫና እዚህ ማዕቀፍ ውስጥ እንድትገባ ትፈልጋለች ስለዚህ አንደኛው አሁን ያለውን ሽንፈት ለመከላከል ነው ሁለተኛው አለቃቀቅ ጉዳይ አለ ሶስተኛው ደግሞ በቀጣይነት ኢትዮጵያ ልትገነባ የምትችለውን የግድብ መጠኖች መገደብ ነው ኢትዮጵያ እንዳትገነባ ኢትዮጵያን ራሷ መገደብ ነው ያንን ደግሞ የሚያደርጉት የአሜሪካ በትራምፕ በኩል አስገዳጅ ፊርማ እንድትፈርም በማድረግ ያ ፊርማ ከተሻረ ደግሞ ወደ ጦርነት ለመውሰድና ወደ ግጭት ለመግባት እንዲያስችላት ነው ሌላኛው ጉዳይ እንግዲህ የአባይን ውሃ የተቆጣጠረ አካል የኢትዮጵያ መንግስት በተደጋጋሚ ጊዜ እንደ በቅርቡ እንዳወጣው የዚህ የሁለት ውሃዎች ስትራቴጂ የሚል የኢትዮጵያ ስትራቴጂ ወጥቶ ነበር ያ ሁለት ውሃዎች ስትራቴጂ አንደኛው አባይ ነው ሁለተኛው ደግሞ የዚህ የቀይ ባህር ነው አባይን ከተቆጣጠረች በዚህ ላይ ድል ከተቀዳጀች ቀጣይ የባህር በር የማታገኝበት ምክንያት የለም የሚል እድምታም አለው ስለዚህ አሁን ግብጽ የበላይነት ያላት በመንደነው ጂኦስትራቴጂያዊነቷን ወሳኝ ያደረጋት በአንድም በአባይ ውሃ ላይ ያላት የበላይነት ነው ሁለትም በቀይ ባህር ላይ ወሳኝ ጂኦስትራቴጂክ ቦታ ላይ የመገኘቷ ጉዳይ ነው ሶ አሁን በአባይ ጉዳይ ላይ የነበራት የበላይነት ተቀልብሷል ምክንያቱም ኢትዮጵያ ህዳሴ ግድብ ገነባች ከዚህ በፊት ግብጽ ታጠቃናለች ትመታናለች የሚሉ የላይኞቹ የተፋሰስ ሀገራት ከዚህ በኋላ እንደዛ አይነት ፍርሃት አይኖራቸውም አባይ እንደሚደፈር ኢትዮጵያ ሳይታለች በቀጣይም ደግሞ ኢትዮጵያ ለገነባ እንደምትችል ከጀመረች ደግሞ እንደምትጨርስም ይሄ ኮንፊደንስ ይሆናል አሁን እኛ ራሳችን እንደዛ ነው የምናስበው እንደ ህዝብ አሁን ህዳሴው ግድብ መተማመን ቢኖርህም ስጋት ይኖርሃል ምናልባት የሆነ ቀን መተው ያስቆሙኑ ይሆን ወይ በእጅ ጥምዘዛ የሚል ነው አሁን ግን እውን መሆኑ የሚሰጥ ኮንፊደንስ አለ እንደ ህዝብ እንደ መንግስት ይሄ የመቻል የማጠናቀቅ ስለዚህ ቀይ ባህር ላይ ይሄ የአባይ ላይ የተገነባው ጉዳይ ወደ ቀይ ባህር የሚዞር ከሆነ ኢትዮጵያ ልታደርገው ትችላለች የሚል አንድም በኢትዮጵያ ሁለትም ደግሞ በግብጽ ኢሊቶች መካከል ይሁኔታ ይከሰታል ወይም ደግሞ እንዲያስቡ ያስገድዳቸዋል ስለዚህ ወደ ቀይ ባህር የሚደረገው ጉዞ ለማደናቀፍ በሚል ሰበብ ነው እንግዲህ ይሄኛው የመጨረሻ ነጥብ የሚሆነው የጂኦስትራቴጂክ የበላይነት ያልነው ነው አሁን ያነሳ ነው የጂኦስትራቴጂክ የበላይነት ኢትዮጵያ አባይን ከተቆጣጠረች በኋላ ግብጽ አባይን በመቆጣጠሯ ምክንያትና ለመስኖ ልማት በመዋሏ ምክንያት የዚህ ያልቶሽካ ያልሰላም የሚባሉ ፕሮጀክቶች አሉ ለሳውዲ ለዩኤኢ በጣም በቅናሽ ገንዘብ ሳንቲም ቤቶች በሚሆኑ ገንዘብ ውሃ መሬት በመስጠት እንዴ እንዲያመርቱ አልፋ እንዲመረት የጥጥርሻዎች በጣም ውሃን ኮንሱም ሊያደርጉ የሚችሉ እንደውም እንደ ግብጽ ውሃ ባካኝ የለም ነው የሚባለው እዚህ ውሃ ይነካብኝ ትላለች እነሱ ግን እንደፈለጉ ነው የሚያባክኑት ስለዚህ አሁን ላይ የመካከለኛው ምስራቅ ሀገራት ደግሞ አንድ የውሃ ችግር ነው ያለባቸው እነ ሳውዲ ዩኤኢ ኳታር የመሳሰሉ ሀገራት ባህሬንን ጨምሮ እዛ አካባቢ ያሉ ሀገራት ነዳጅ አላቸው ውሃ የላቸው ሶ ውሃ መጠጥ ነው ውሃ ምግብ ነው አምርተው ወደ ሀገራቸው መውሰድ ይፈልጋሉ ግብጽ ያንን ኦፈር አቅርባለች ኢትዮጵያ ህዳሴ ግድቡን ከተቆጣጠረች በቀጣይ ደግሞ ያንን የሚያክል ወደ ግማሽ ሚሊዮን የሚያክል ሄክታር መሬትን ማልማት የምትችል ከሆነ በመስኖ ከግብጽ ይሄንን መረከብ ትችላለች እነዚህ ሀገራት እዚህ መተው የእርሻ ቴክኖሎጂያቸውን አስፋፍተው እንዲያመርቱ ማድረግ ትችላለች በቂ የውሃ እንትኖች አሏት ሶ ያንን ለመከላከል የሚደረግ ጥረት ነው ሁለተኛ በአባይ ላይ ለዘመናት የነበራትን የበላይነት ከቁጥጥር ውጪ ይወጣል ማለት ነው ኢትዮጵያ ለመስኖ ከተጠቀመችው ያ የበላይነቷ የግብጽ ይገታል ሶስተኛው የዚህ ከዚሁ ጋር የሚነሳው ጉዳይ ቀይ ባህርን ከተቆጣጠረችስ ነው ቀይ ባህር እንግዲህ ከህንድ ውቅያኖስ መተህ ቀይ ባህርን አልፈ ወደ ሜዲትራኒያ በመታቀናው ግብጽ ቀይ ባህር ጫፍ ላይ ናት ያለችው ስለዚህ ግብጽ በቀጠናው ልትጫወተው የምትችለው ሚና ኢትዮጵያ ትጋራታለች የሚና መጋራት ጉዳይ እዚህ ጋር ይመጣል በአባይ ይሳታለች እንደገና በቀይ ባህር ትመጣባታለች በቀይ ባህር ላይ ደግሞ
80% የአረብ ሀገራት ነዳጅ በዚያ አካባቢ ነው የሚተላለፈው ፕላስ ቱዛት ደግሞ አሁን ኤላት ወደብ አለ እስራኤል እዛ ጋር ጂኦፖለቲካሊ ማራመድ የምትፈልገው ፍላጎት አለ ኢራን በሁቲዎች አማካኝነት ፍላጎት አላት ዩኤኢ በዚህ ቀጠና ላይ በተለይ የኢትዮጵያን የቀይ ባህር መውጣት ከሚፈልጉ ሀገራት ዩኤኢ እስራኤል ናቸው እንደዚሁም ደግሞ አሁን ግብጽን ከትረው ሊይዙ ይችላሉ የኢትዮጵያ ጥያቄ አሁን የቀይ ባህር ጥያቄ ከኢትዮጵያ ባለፈ በአሜሪካ ይደገፋል በዩኤኢ ይደገፋል በእስራኤል ይደገፋል በፈረንሳይ መንግስታት ይደገፋል አሁን ኢትዮጵያ ወደ እንደ አባይ እንኳን አይደለም አባይኮ የዲፕሎማሲ ድጋፍ አላገኘንበትም ነገር ግን አሁን በእነዚህ ሁሉ ሀገራት ትልልቅ ጃንቶች ከተደገፈ ኢትዮጵያ ቀይ ባህር የምትወጣ ከሆነ የግብጽን የበላይነት በርግጥም ብርቱ ተቀናቃኝ ሆና እንድትወጣ ያደርጋታል እነዚህ ያነሳቸው ጉዳዮች በሙሉ እንዳልከው ወደዚህ ወደ ቀይ ባህር ነው የሚያመጣው ምክንያቱም የኢትዮጵያ ዲፕሎማሲ በእነዚህ ሁለት የውሃ አካላት ወይም ደግሞ በናይል በእኛ በአባይና በቀይ ባህሩ ትኩረት ያደረገ እንደሆነ የኢትዮጵያ መንግስት አሁን በሚገባ አንደርስታንድ ያደረገው የመጣ ጉዳይ ሆኗል የኢትዮጵያ ህዝብም በዛ ልክ የሆነ ግንዛቤው እንዳለው ይገባልና የግብጽ ፖለቲከኞች እንደው ቃላቱ አንዳንዴ አስቸጋሪ ሊሆን ቢችልም ይሄ መንፈሳቸው ብዙ ጊዜ የቅናት የምቀኝነት አይነት ነገር ነው አርነው እንዴት እንደሆነ እና አልሲሲ አገራቸው ውስጥ ያሉ በጣም በርካታ ችግር አለባቸው እሱን ማስተካከል የማይችሉበት ደረጃ ደርሰዋል ኢንፍሌሽን በጣም እጅግ አስቸጋሪ ነው የናይኤምኤፍ ጉዳይ በጣም መስፋት ይነሳባቸዋል አንተ ቀደም እንዳነሳው እነሱ በዚህኛው መንገድ ቀጥለው እስከምን ሊደርሱ ይችላሉ የሚለውን የአልናስርን እንኳን ስንወስድ እኮ የነሱን የሰው ሰራሽ ሀይቅ 165 ቢሊዮን ኪዩቢክ ሜትር ውሃ ነው የሚይዘውና እሱን ይዘው ቀደም አባካይ ናቸው እንዲያውም ውሃ ያልከውን የሚያጠናክር ሐሳብ ነው እሱን ይዘው ተጨማሪ ከኛ ካባይ ፈልገው ደግሞ የሌሎች ትሪቢዩተሪ የሚባሉትን ከነሱ ሳይቀር ሌላ ሀገር ገድቦ ውሃ ይቀንስብናል የሚል በጣም የኛ 74 ቢሊዮን ኪዩቢክ ሜትር ውሃ ነው አይደል እንግዲህ የሚይዘው የተባለው የነሱ 160 አለ የአልናስር እንኳን ሌሎቹን ደግሞ ስትመለከታቸው ብዙ ግድቦች ያላቸው ናቸው ግብጾች ግን ይሄኛውን የኢትዮጵያን ጉዳይ የአባይ መገደብ ላይ እንደማቆም ኢትዮጵያ ግምት ውስጥ በማስገባታቸው አባይ ላይ አለመቆሟ ደግሞ ነገ የሚገደቡ ግድቦች የሚያመጣው ቀደም ያነሳቸው ሀገራት ገልፎቹ ነው ሳውዲም አሁን በተወሰነ መጠን ከግብጽ ጋር ተሰራለች የሚል አይነት ነገር አሉ ማለት እንዲሁ ዲፕሎማሲ ይስማማሉ ተብሎ ይታሰባል ግን እንደነ ካታር እንደነ ኤሚሬቶች ያሉትን ክስተመለከት ደግሞ ከኢትዮጵያ መንግስት ጋር ያላቸውን ግንኙነት የምታውቀው ነው ሳውዲም ጥያቄ ውስጥ የሚገባ አይደለም ጥሩ ግንኙነት እንዳላት የምትወሰድ አገር ናትና ይሄኛውን ሪፕሌስ የመደረግ የመተካት ስሜት ነው ያላቸው አብደል ፈታህ አልሲሲ ምክንያቱም የህዳሴው ግድብ አለቀ ተጠናቀቀ ድርድሮቹስ ምንድነው የሚሆን ያለቀ ነገር ላይ የምትደራደርበት መንገድ አትሊስት ስትራቴጂ መቀየር የለብም እነሱ ስቲል አትገንቡ አይሉ ነገር ነው ስላለቀ አትገንቡ የሚለውን ቃል አይጠቀሙም እንጂ ላለፉት 15 አመታት የነበረውን ትሬንድ ይዘው ነው በዛ መንገድ ነው የሚከራከሩት ወይም ደግሞ ኢትዮጵያ ላይ ጫና ለመፍጠር የሚሞክሩት በጣም በሚገርም ሁኔታ ተከታታይ ሐሳቦች እየወጡ ነው የግብጽ ጋዜጦችም ይዘውት የሚወጡ መረጃዎች ይሄኛውን የማይቀር አይነት ጥቃት ኢትዮጵያ ላይ ሊፈጸም ይችላል የሚል ነው ምንም በቃ በደፈነው የሚባል አይነት ነገር ሳይሆን ያ ስሜት እንዲፈጠር አድርገውታል አብደል ፈታህ አልሲሲ ሲናገሩ እኛ በዚህ ጉዳይ ላይ የሞሽረት ጉዳይ ነው ወደ ኋላ እንልም የትኛውንም እርምጃ ሲባል የኢትዮጵያ መንግስት የትኛውም ሲባል ሁሌ ዲፕሎማሲ ሁሌ ወደ መንግስታቱ ድርጅት መውሰድ ወደ አፍሪካ ህብረት መውሰድ ብሎ እንደማይወስደው ተስፋ እናረጋለን ኦፍ ኮርስ ሁሉንም አማራጭ ሲባል በዋናነት የሚሊተሪ ኦፕሽን ነው አሁን ሊሆን የሚችለውና እሱንም እስከማሰብ ግን የማያረጉት አይነት አካሄድ ነውና ይሄ ምንድነው የሚለውን በጣም ታሳቢ ልታደርግ ትችላለህ ይሄኛውን ባለበት ሁኔታ ወደዚሁ ወደ መካከለኛው ምስራቅ ነው ሊወስድ የሚችለው መካከለኛው ምስራቅ ላይ ግብጽ ያላት ሚና የግብጽ ተቀባይነት በብዙ በመናቃቸው ጉዳዮች በቀጠናዊ ጉዳዮች ላይ የፈጠሩትን ነገር ዓለምም ያረቡ ዓለምም ገልፎችም ስለሚያውቁ ሚናቸው ምንድነው የሚለውን ስትመለከት ያን ያህል ውሃ የሚያነሳ ያልሆነ በመምጣቱ አሁን አዳዲስ ግርግሮች መፍጠር እንደሚያስፈልግ አልሲሲ ገብቷቸዋል አስበዋል ግን በዛ ልክ ደግሞ በአባይ ውሃ ላይ ያላቸውን ህዝባቸውን እንትን ሲሉበት የነበረውን ወይም ደግሞ ካምፔን ሲፈጥሩላቸው የነበረውን ጉዳይ እንደማይሆን የተረጋገጠበትን መንገድ ሁሉንም ኦፕሽን አንድ ህዝብ ተነስተለ ነገሩ ወታደራዊ እርምጃ በዚህ ሀገር ላይ ወስዳለሁ ስትል እንደ ህዝብ ብሔራዊ ጥቅምን ሊያስከብርልኝ ነው ብለ ስለምታስብ ብዙ ጊዜ እንደ ሄሮ እንደ ጀግና ምናምን ልታይ ትችላል የነ ግብጽ ግን በዛ ልክ የሚታይ አይደለምና ይሄኛው የአባይ መጠናቀቅ እቺን ሀገር ኢትዮጵያ ወደ
ቀይ ባህር እያመራች ነው። ባይዘው በታሪካቸውም እኮ ስትመለከተው ባለፈው በደንብ አንስተነዋል እንጂ እንግዲህ እንግሊዝ የግብጽ ወታደሮች ሱዳን ላይ ሲሸነፉ በነበራት ስምምነት ከኢትዮጵያ መንካጽ ዮሐንስ ጋር ነው አይ ቲንክ በነበረው ስምምነት በኢትዮጵያ በኩል ወጥተው እንዲሄዱ የግብጽ ወታደሮች ሲደረግ ያኔ እንግሊዝም ያደረገችውን የምታውቀው ነው ጣሊያንን ተክታ ነው ወጣው ወይም እንዲወጡ ያደረገችውና ያኔ እንግሊዝም ጣሊያንም ራሷ ግብጽም በደል ፈጽመዋል። ከዛም ደግሞ በሪፈረንደሙ አማካኝነት እና አክሊሉ ሀብተወልድ ብዙ ስራ ሲሰሩ እንግሊዝም ጣሊያንም ራሷ ግብጽም ኤርትራ እንድትገነጠል ይፈልጉ ነበር። እንድትገነጠል የፈለጉበት ምክንያት ምንድነው? ኢትዮጵያ የባህር በር ታጣለች ወይም ደግሞ በቀይ ባህር ላይ ያላትን አቅም ታጣለች የሚል የፖለቲካ ግንዛቤ ያለው ነውና ከሺህ ዘመናት ጀምሮ አሁን በቅርቡ ያሉትን ስትመለከት አሁን ያለውም የህዳሴው ግድብ ጉዳይ የተጠናቀቀ ነው። ነገ ይገነባሉ፣ ሌላ ጥያቄ ያለባቸው። ይህች ሀገር ደግሞ ወደ ቀይ ባህር ሾልካ የምትወጣ ከሆነ 60 ኪሎ ሜትር ጥሳ ከገባች ሊሆን የሚችለው የግብጽ ተፈላጊነት ቀይ ባህርን ካጣች ኦፍ ኮርስ የግብጽ ተፈላጊነት አሁን የለም። እነ ካታር በማደራደሩም ተክተዋታል። እነ አረብ ኤሚሬቶች ለፕሬዚዳንት ዶናልድ ለአሜሪካ ፖለቲከኞች በጥቅሉ ተፈላጊነታቸው ገልፎቹ ናቸው እንጂ ግብጽ አይደለችም። ግብጽ አሁን በናሬሽን ውስጥ ያለች ሀገር ናት። እንዶ በጣም ቀላሉ እሷ የምትለው ሁሌ ፍልስጤምንና እስራኤልን በማደራደሩ ትራዲሽናሊ ካልቸራሊ እንደኔ የለም ብላ የምታስባ ግን እኮ በክህደት ነው የምትታወቀው። በካምፕ ዴቪዱ ስምምነት እኮ ነው የምትታወቀው። ግን ያም ሆኖ እንደዛ ብላ የምታስብ ሀገር አደራዳሪ ካታር ሆና ነው ትልቁ ሚና ስትጫወት የነበረው። እነ ትራምፕም የሚመርጧት እሷን ሆኗል። የሻርም ኤል ሼኩን ጉባኤ ብዙ ሰዎች ግብጽ ትልቅ ሚና እንዳላት አድርገው ሊወስዱት ይችላሉ። ያው ካታር ባለፈው ለተሰነዘረው ጥቃት የተወሰነ ቅሬታ ስላላት ከዛ አንፃር የመጣ ነውና ይሄ ሁሉ የመተካት ፖለቲካ በጣም ስላለ ከዛ አንፃር ችግሮች እንዳሉ ተረድተዋል አብደልፈታህ አልሲሲና ይሄኛውን ጉዳይ መፍትሄ መስጠት አለባቸው። ህዝባቸውን በተወሰነ መጠን እንኳን ያዛድርገው ማቆየት እንዳለባቸው ስለሚገምቱ ነው። ግን ፕሬዚዳንት አብደልፈታህ አልሲሲ ፕሬዚዳንት ዶናልድ ትራምፕን አሁን መጠምዘዝ የማይችሉበት ጂኦ ስትራቴጂካዊ እንትን የላቸውም። አንደኛ በሚድል ኢስት ጉዳይ ባነሳ ነው። ሲቀጥል ደግሞ አገራቸው ውስጥ የሚሰሩት ነገር እንደው ለአሜሪካ ገብሮ የሚኖሩ ሰው ስለሆኑ ነው እንጂ በጣም ትልቅ የፖለቲካ ኬውስ አለ እዛ ሀገር እንደምታውቀውና ትራምፕ አይጠመዘዙም። የማይጠመዘዙበት ትልቁ ምክንያታቸው ብዙ ስራ አለባቸው። የፑቲን በራሳቸው ሌላ የቤት ስራ ናቸው። ቻይና አለች። የሚድል ኢስት ጉዳይ አልተጠናቀቀምና ብዙ የተፈላጊነታቸው ጉዳዮች እንደዚህ የተሸረሸረ በሄደ ቁጥር ቀይ ባህር ላይ ደግሞ ትልቅ ታሪክ ያላት ሀገር ከመጣች ሙሉ በሙሉ ዜሮ ሆናለሁ የሚል ስጋት አለባትና ከዛ አንፃር ብዙ ጉዳዮች ይታያሉ። ቀይ ባህርን ማንሳት እጅግ አስፈላጊ ይመስለኛል። አዎ በትክክል እንግዲህ አሁን ግብጽ አደጋ ውስጥ የወደቀችበትን የታሪክ እውነት ነው የምንገነዘበው። የመጀመሪያው ቅድም እንዳነሳ ነው ከዚህ ከኢትዮጵያ ጋር ባላት ግንኙነት እነሱ የካምፕ ዴቪድ ስምምነትን ሲፈርሙ ከእስራኤል ጋር ከዚህ በኋላ ውጊያ የምናካሂደው ለውሃ ብቻ ነው፣ በውሃ ላይ በተለይም ከአባይ ጉዳይ ጋር በተያያዘ ነው የሚል ነገር አንስተው ነበረ እና የአሜሪካንና በእስራኤል መካከል በአሜሪካና በአረብ ሀገራት መካከለኛ ሆነው የአሜሪካን ኢንትረስት በቀጠናው ለማራመድ የምትጥር ሀገር ሆና ነው የቆየችውና በተለይም ደግሞ ያላትን የጂኦ ስትራቴጂክ ቦታ በመጠቀም ደግሞ ይህንን ሚና ስትጫወት ቆይታለች። በአፍሪካ ህብረትም በተመሳሳይ መልኩ ያንን ሚና አክቲቭሊ በመንቀሳቀስ ሚናዋን ስትጫወት ቆይታለች። ስለዚህ ግብጽ የአረባዊትም ናት፣ ግብጽ ደግሞ የአፍሪካ ህብረትም ናት። የአረብ ሊግንም ይዛለች፣ በአፍሪካ ህብረት ደግሞ ወሳኝ ሚና ትጫወታለች። አሁን በቀጠናው ያለው እውነታ የግብጽን ሚና እንዲኮስስ እያደረገው ይገኛል። አንደኛ ከአሜሪካ ጋር የተጠናከረ ግንኙነት የራሳቸው የገልፍ ሀገራቱ መጀመራቸው ግብጽን አጣብቂኝ ውስጥ ከቷታል። ያ ምን ማለት ነው? ለምሳሌ የሳውዲ አረቢያ ግንኙነትን ስትመለከተው ከአሜሪካ ጋር በጦር መሳሪያ ግዥና በቀጠናው ባለው ፍላጎት ላይ የአሜሪካ ጥብቅ ወዳጅ ሆና ነው ያለችው። ትራምፕ የመጀመሪያ ዙር ምርጫቸውን ካሸነፉ በኋላ ወይ ወደ እንግሊዝ ወይ ወደ እስራኤል ይሄዳሉ ተብሎ ሲጠበቅ አሊያም ደግሞ ጃፓን ይሄዳሉ ተብሎ ሲጠበቅ ቀጥታ የሄዱት ሳውዲ አረቢያ ነው።
በሳውዲ አረቢያ ያላቸው ኢንትረስት ከፍ ያለ መጥቷል። ሳውዲ አረቢያ ደግሞ የፖሊሲ ለውጥ ማካሄዷን ተከትሎ ላይክ ይሄ በጣም ሊበራል ወደ መሆን የጀመረችው እንቅስቃሴ እንደዚሁም ደግሞ በቀጠናው ላይ የበላይ ሆኖ ለመውጣት የምታደርገው ከኢራን የገጠማትን ፉክክር ለመርታት ከቱርኮች የገጠማትንና እንደዚሁም ደግሞ ኳታር ኢሚሮች የገጠማትን ፈተና ለማምለጥ የግድ ከአሜሪካ ጋር ያላትን ግንኙነት ማጠናከር መቻል አለባት። ለዛ ነው ሳውዲ አረቢያ ከጊዜ ወደ ጊዜ ለመሳሪያ ለጦር መሳሪያ የምታወጣው ግዢ የምታደርገው መጠን እየጨመረ ነው የመጣው። ከአሜሪካ ጋር የሚያደርጉት ግንኙነትና የንግድ ልውውጥ እየጨመረ ነው የመጣው። ከዚህ በተጨማሪ ደግሞ የአረብ ሊግን ለመቀናቀን ሲሉ የዚህ የገልፎቹን ጂሲሲን ማቋቋም ችለዋል። ስለዚህ በግብጽ የግብጽን ሚና የመናጠቅ ጉዳይ ታያለ። ያንን ደግሞ የሚያደርጉት ከአሜሪካ ጋር የተጠናከረ ግንኙነት በማድረግ ነው። ቱርክን ስትመለከታት ቱርክ የኔቶ አባል ናት። ከዚህ በተጨማሪ ደግሞ ወሳኝ የሚባል ጂኦስትራቴጂክ ስፍራ ላይ ነው የምትገኘው። በአውሮፓ ህብረት ላይ የቱርክ ሚና ቀላል የሚባል አይደለም። ምክንያቱም ስደተኞችን አምቆ በመያዝና በዛ አውሮፓ በስደት ማዕበል እንዳይጥለቀለቅ የአውሮፓ ህብረትም ተጨማሪ ክፍያዎችን ያደርግላታል። የዚህ የቦስፎረስ ስትሬት እና እንደዚሁም ደግሞ የብላክ ሲ መካከልና በሜዲትራኒያን መካከል በሁለቱ ወሳኝ ስፍራዎች መገኘቷ ለሩሲያም ወሳኝ ያደርጋታል፣ ለአውሮፓ ህብረትም ደግሞ እጅግ በጣም ወሳኝ ያደርጋታል። ስለዚህ የቱርክ ጂኦስትራቴጂውን በመጠቀም ገናናነትን ለመገንባት እየጣረች ነው። ኤርዶሃን እያደረጉ ያሉት የገናናውን የኦቶማን ተርኪ ዘመን መመለስ ይፈልጋሉ። ስለዚህ እንደዚህ ለማድረግ ደግሞ እሳቸው ከአሜሪካ ጋር ያላቸውን ግንኙነት የአደጋ ውስጥ እንዲወድቅ አይፈልጉም። ስለዚህ ከአሜሪካ ጋር እየሰሩ ነው። ሌላኛዋ ኳታር ናት። ኳታር በአካባቢው ሀገራት በዩናይትድ አረብ ኤምሬት፣ በባህሬን እና በሳውዲ አረቢያ ከዚህ በፊት ጫና ሲበረታባት ነበር። በተለይ የሙስሊም ብራዘርሁድን እንቅስቃሴ ትደግፋለች በሚል ግብጽን ጨምሮ ቀራኒውስ መግባታቸው ይታወቃል። ነገር ግን ኳታር ደግሞ በአሜሪካ በኩል ያላት እይታ የተለየ ነው። ሁለቱም የዲሞክራቶችም የሪፐብሊካኖችም ፓርቲ የሚያስቀምጡት ኳታር እንትናት ይሄ አስታራቂ ሆና ነው የምትገኘው። ለምሳሌ በታሊባንና በአሜሪካ መካከል የተካሄደውን በእስራኤልና በፍልስጤም መካከል የተካሄደውን የዚህ የምስራቁንና በጣም ኤክስትሪሚስት የሚባለውን ሳይድና የዚህ የሊበራል ወርልዱን ወይም ደግሞ ዓለምን ሁለቱን በማቀራረብ ረገድ ሽምግልናውም ደግሞ የተወደደ ነው ማለት የኳታር አገናኝነት የተወደደ ነው። ስለዚህ ኳታሮቹ ጃንት የሆነ አልጀዝራ የሚባል የሚዲያ ፕላትፎርም ፈጥሯል። ከመጠናቸው ከህዝብ ቁጥራቸውና ከጂኦግራፊያቸው አቅም በላይ በአለም ላይ ተጽኗቸው እጅግ ገናና ነው። የዓለም ዋንጫን ማዘጋጀት ችለዋል። እሱ የፈጠረላቸው ኢሜጅ አለ። አልጀዝራን ይዘዋል። አልጀዝራ በራሱ የሪቶሪካቸውንና የአረቡን ዓለም በመምራትና በማስተሳሰር የፈጠረውን ነገር የምንመለከተው ነው። እንደገና ደግሞ የአስታራቂነት ሚናን የሚጫወቱት ኳታሮች ናቸው። ይሄ በአሜሪካ ድጋፍ አለው። አልሁዳድ የሚባለው የጦር ቤዝም ደግሞ ያለው ኳታር ውስጥ ነው። ትልቁ የአሜሪካ የጦር ቤዝ የሚገኘው ኳታር ውስጥ ነው። ኳታር ለምንድነው የግብጽን አሜሪካን ለማግኘት አሸማጋይነት ሚና የምትፈልገው? ሚናዋን እየተናጠቀቻት ነው። ሳውዲ አረቢያም እንደዚሁ ከፍ ያለ ግንኙነት አላት። ዩኤኢም በተመሳሳይ ሁኔታ ነው። ዩኤኢ በተለይ የእንግሊዝና የአሜሪካን ካምፓኒዎች ናቸው ሀገሩን ሰሩ የሚባሉት። ኢሚሮቹ የተለያዩ እዛ አሁን ላሉት ነገር የሊበራል ወርልድ ወይም ደግሞ ምዕራቡ ዓለም ዩኤኢ ላይ ፈሰስ ያደረገው ፖሊሲያቸውን በመቅረጽ አሁን ያለውን ኡነታ ስትመለከት ያኔ ከዚህ የመጀመሪያው ኢሚር ገና ዱባይ ባዶ ምድረበዳ እያለች ህልማቸውን ሲያጋሩ የነበረው ያንን ህልም ቢቢሲ ነው የሰራላቸው። ምን ያክል ከምዕራቡ ጋር ቁርኝት ፈጥረው እየሰሩ መሆኑን ተመለከታለ። ከአሜሪካ ጋር ዳያሮኬ በዛ መልኩ ነው እየሰሩ ያሉት። ስለዚህ አሁን ግብጽ ገልፎቹንና የዚህ የመካከለኛው ምስራቅን ሀገር መካከለኛ ሆኜ አስታራቂ ሆኜ በሁለቱ መካከል ገባለ የሚለው ነገር እንዳተካሄድ የሚያደርገው ሀገራቱ በራሳቸው ከአሜሪካ ጋር እየተገናኙ ነው። እንደውም ፉክክራቸው ማን ነው የአሜሪካ የበለጠ ወዳጅ
በሚል ፉክክር ውስጥ ገብቷል። በዚህ ሚና የግብጽ ሚና ፍላጎት ይናጠቃል። ሁለተኛ ገልፎቹ ለበላይነት እየሰሩ መሆናቸውን ተመለከታለ። ገልፎቹ የበላይነት እየሰሩ ነው ማለት ለምሳሌ የቱርክን ስትመለከታት ቱርክ የገናናነት ዘመኗን ለመመለስ እየጣረች ያለች ሀገር ናት። አንደኛ በቱርክ በዚህ በድሮን ቴክኖሎጂ ላይ የባይራክተር 2B2 የባይራክተር አካንቺን በማምረት ኢቭን የአዘርባይጃንንና የአርሜኒያን ምክንያቱም አዘርባይጃኖች ኢትኒክሊ ወይም በዘር የቱርክ እንትንም ስላላቸው ያንን ጦርነት የቀየሩት የቱርክ ድሮኖች ናቸው። በአፍሪካ ሀገር ገዢዎችን አግኝተዋል። የኢንዱስትሪ ላይ ያላቸውና የዚህ በአውሮፓም እንደዚሁም ደግሞ በመካከለኛው ምስራቅ በኤዥያም ያላቸው ሚና ጂኦስትራቴጂያዊነታቸው ያንን ዘመን ለመገንባት አሁን ሱዳን ውስጥ መጥተው የሚያደርጉት ነገር ሶማሊያ ውስጥ የገነቡት ጉዳይ ከኢትዮጵያ ጋር ያላቸውን ግንኙነት ስትመለከት ጥንት ኦቶማን ኢምፓየር ግንኙነት ከሚያደርጓቸው ሀገራት ጋር እነሱን እየተከተሉ ነው እየሄዱ ያሉት። ስለዚህ የኤርዶሃን ምኞት ወይም ቱርክ በተመሳሳይ ያንን የገናናነት ዘመን ለመመለስ ጥረት እያደረጉ ነው ያሉት። ሳውዲ አረቢያ በተመሳሳይ ሳውዲ አረቢያ አሁን በ2030 ላይ ያወጀቻቸው ግዙፍ ፕሮጀክቶች አሉ። የነዳጅ የፔትሮሊየም ፖለቲካ ምናልባት ከ10 ከ15 ዓመት በኋላ ሊያበቃ ይችላል። ያንን ለመከላከል ሲሉ ወይም ደግሞ ቱሪዝም ላይ እንቅስቃሴ እያደረጉ ነው። ሮናልዶና ኔይማርን ወይም ደግሞ ትልልቅ ስም ያላቸውን እነ ሳዲዮ ማኒን የመሳሰሉ ተጫዋቾችን ወደ ሊጋቸው ሲስቡ ሌላ አይደለም አላማው የሳውዲ አረቢያን በሶፍት ዲፕሎማሲ በኩል በሀገር ውስጥ የምትሰራውን ከዚህ ከዲሞክራሲና ሰብአዊ መብት ጉዳይ ጋር ተያይዞ ያለውን ኢሜጅ ለመሸፈን ነው። ዛሬ የእንግሊዝ ፕሪሚየር ሊግ እኩል የሳውዲ ሊግን በተመሳሳይ መልኩ ትራንስፈር ማርኬት ላይ ከሌን ተጫዋች ከሌ ፈለገው ሳውዲ ሊሄድ ነው እየተባለ ይወራል። ስለዚህ የሳውዲ ኢሜጅ በፖዚቲቭ በሶፍት ዲፕሎማሲው በኩል እግር ኳሱን እየሰሩበት ይገኛል። ቱሪዝም ላይ ሰፊ እንቅስቃሴ እያደረጉ ነው። የፖሊሲ ማሻሻያዎችንም ሳውዲዎቹ አድርገዋል። ሳውዲ ለገናናነትና ቀጠናውን ለመቆጣጠር እያደረገች ያለችውን ጥረት አለ። የሃይማኖት መሪ ሀገር ናት። ፕላስ ደግሞ ሙስሊሙን የምትወክል ሀገር ናት። ፕላስ ደግሞ ከሊበራል ዓለሙ ጋር ፖሊሲ ማሻሻያ ማረቅ አካሂዳ ገናና ሆና ለመውጣት የምታደርገውን ጥረት ተመለከታለች። ኳታርን ቀደም እንዳነሳ ነው የኳታር ደግሞ ሚዲያን በመቆጣጠር ከምዕራቡ ጋር ያላትን ግንኙነት የበለጠ በማስተሳሰር ጦር ሰፈር በመስጠት ስለዚህ እነዚህ የገልፎቹ የተለያየ ህልም አላቸው ግን በጋራ ሳይሆን የጋራ ህልም ሳይሆን በራሳቸው ለመፈጸም ነው የሚጠሩት። ለምሳሌ ዩኤኢን ስትመለከታት ከሳውዲ አረቢያ ጋር የተቀራረበ ግንኙነት ነበራት። ኋላ ደግሞ ሁለቱ የቢን ዛይድ እና ቢን ሰልማን በመጣላታቸው ምክንያት ለሁለት ዓመታት ሙሉ መገናኘት እንዳልቻሉ ነው አሁን የሚነገረው። ሁለቱ በፖሊሲ ደረጃ የሀገር ውስጥ ፖሊሲያቸው ተመሳሳይ ነው። የሳውዲ ፖሊሲ የተቀዳው ከዩኤኢ ነው። አሁን ቢን ሰልማን የቀዱት ከቢን ዛይድ ነው እና ያንን ፕሮጀክት ሳውዲ ውስጥ ይዘው መተዋል። ነገር ግን ዩኤኢ ለምሳሌ አንደኛ በወርቅ ክምችት ሄደች። አሁን ሱዳን ውስጥም ስገባ ከአልቡርሃን ጋር ያለው ግንኙነት ከወርቅ ጋር የተገናኘ ሀብትን በወርቅ የማከማቸት ኢቭን ከኢትዮጵያ ጋር ያላት የውጭ ግንኙነት እኛ ነዳጅ እናመጣለን አብዛኛው የዩኤኢ ወርቅ ተቀባይ ዩኤኢ ሆና ነው የምታገኛት። ሀብታቸውን በወርቅ ማከማቸት የእርሻ መሬቶችን ተጨማሪ ማግኘት የኢንፍሉዌንሳቸው መጨመርና ትንሹ ስፓርታ መሆን ነው የሚፈልጉት ዩኤኢዎች። እንደገና ደግሞ ስኬታማ የሆነ የሀገር ውስጥ ፖሊሲ ማካሄዳቸው ውጤታማ አድርጎ አሁን የንግድ የፋሽን የምናምን ሴንተር ሆኗል። ዱባይ በዛ ማብቃት ችሏል እና ዩኤኢም የራሷ ህልም አላት። የተለያየ ፍላጎት ናቸው እነዚህ ያላቸው። ስለዚህ የግብጽ ሚና በተለያየ ፍላጎት ባላቸው ሀገር ላይ ማሰባሰብ አልቻለችም። ባለፈው የአረብ ኔቶ ብላ ለማሰባሰብ የሞከረችውም ከሽፎባታል። በአረብ ሊግ ተሰብስቦ ከመበተን ውጪ ውጤታማ አልሆነም። ምክንያቱም የፍላጎት ልዩነቶች አሉ። ያንን ብሔርተኝነት መቀስቀስ አይችሉም። ሀገራቱ በራሳቸው ነጥረው መውጣት ነው የሚፈልጉትና የቀጠናው አሜሪካ ለመሆን የሚደረግ ጥረት ነው። ምናልባት ያ በአንድ ሀገር ሊጠናቀቅ ይችላል በአንድ ሀገር የበላይነት ግን ስቲል ፉክክር ላይ ናቸው። ስለዚህ ግብጽን ያ ፉክክር ከጫወታው ውጪ ያደረገ ነው። መሰብሰብ አልቻለችም። ያንን ሚና መጫወት አልቻለችም። ሌላኛው ጉዳይ ትኩረት ማድረግ ያለብንና በዚህ ዙሪያ የመጨረሻው ነጥብ
ገልፎቹ የኢትዮጵያ አተያይ ለውጥ ማስከተላቸው በራሱ ነው። ምን ማለት ነው? ይሄኛው ከዚህ ነጥብ ጋር ከላይኛው ካነሳውት ነጥብ ጋር ነው። አንደኛ ሀገራቱ የራሳቸው የሆነ የውጭ ጉዳይ ፖሊሲ ይዘው የሚንቀሳቀሱ ናቸው። የተለያየ ፍላጎት አላቸው። የተለያየው ፍላጎት ደግሞ መምጣቱ የተለያየ የውጭ ጉዳይ ፖሊሲ እንዲቀርጹና በኢትዮጵያ ላይ ያላቸው አተያይ ከግብጽ የተቃረነና የተለየ እንዲሆን አድርጎታል። ከዚህ ቀደም በአረብ ብሔርተኝነት በመሰብሰብ ግብጽ የኤርትራን መገንጠል እንድታፋጥን አድርጓታል። ለምሳሌ በወቅቱ ኢራቅ ገናና የነበሩት በአረብ ሀገር ሶሪያን የመሳሰሉ ሀገራትን ጭምር የጀባሃን እንቅስቃሴ በመደገፍ ሰፊ የሆነ የኢትዮጵያን የመነጠል እንቅስቃሴ ሲያደርጉ ነበር። አሁን ግን ተመልከት፣ አሁን የሳውዲ ኩባንያዎች እና ሳውዲ ስታርን ጨምሮ ከኢትዮጵያ ጋር ቀጥታ ግንኙነት እያደረጉ ነው። ሳውዲ በኢትዮጵያና በኤርትራ የጅዳው ስምምነትን እንደምናስታውሰው የሁለቱን ሀገራት መቀራረብ እየሰራች ያለች ሀገር ናት። ማለት የሳውዲ አተያይ የሚለየው ኢትዮጵያና ኤርትራን በማስታረቅ በአሰብ ወደብ ላይ በጋራ የሚጠቀሙበትንና የመንገድ ግንባታው ማፋጠን ትፈልጋለች። የሳውዲ ኢንተረስት በማገናኘት ነው። የዩኤኢ ኢንተረስት ደግሞ ኢትዮጵያ ቀጠናው ላይ እንድትመጣ የማስቻል ነው። ቱርክ ደግሞ ከሰሜኑ ጦርነት ጀምሮ ደጋፊ ሆና እየሰራች ነው ያለችው። ለምሳሌ የጦር መሳሪያዎችን ጭምር በመሸጥ የባይራክተር ቱቢቱ የባይራክተር አካንቺ በጣም አፕዴትድ ቨርዥን ኢትዮጵያ እስከ ቅርብ ጊዜ እስካየውት መረጃ ኢትዮጵያ ቱርክና ፓኪስታን ብቻ ነው የነበራቸው የአካንቺ እና በጣም አፕዴትድ ቨርዥን የኢትዮጵያ መከላከያ አየር ኃይል እሱን ይዞታል። አሁን ምን ያክል ወዳጅነት እንዳላቸው ተመልከት። ከዚህ ቀደምም የባይራክተር አምራቹ የዚህ ድሮን አምራቹ ኢትዮጵያ ውስጥ መጥቶ ነበር። 88ኛው የአየር ኃይል በተከበረበት ጊዜ ላይ ኢትዮጵያ ውስጥ መገኘት ችለው ነበር። አሁን ቱርኮቹ ከኢትዮጵያ ጋር ክሎዝሊ ሆነው ነው የሚሰሩት። ከሶማሊያ ጋር የነበረውን ግጭትም ያረገቡት ቱርኮቹ ናቸው በሽምግልና። ስለዚህ ቱርኮቹ፣ ዩኤኢዎቹ፣ ዩኤኢ፣ ሳውዲ አረቢያ፣ ኳታር ደግሞ ህዳሴው ግድብ ከተጠናቀቀ በኋላ እንኳን ደስ አላችሁ የሚል ኢሚሩ ለጠቅላይ ሚኒስትር አብይ አህመድ ልከዋል። ይሲ አሁን በገልፎቹ መካከል ያለው ልዩነት ሳውዲ ደግሞ ባህሪንን ትመራታለች። ያው ተመሳሳይ ነው። ሳውዲ የምትለው ነው ባህሪን የምትከተለው። የኢትዮጵያ የውጭ ግንኙነት ስኬት ከግብጽ በተቃረነ መልኩ ገልፎቹ የተለያየ አተያይ የነበራቸው አተያዮች ኢትዮጵያ ወሳኝ ሀገር መሆኗን ስለተረዱ በቀጠናው ላይ ከኢትዮጵያ ጋር መስራት ነው ፍላጎታቸው። ኳታሮቹ ጸረ ኢትዮጵያ አቋም ሲያራምዱ ቆዩና መጨረሻ ላይ ግድቡ ሲመረቅ ኢቭን ያልጀዝራ ኢና ላይ ያየው ነበር። በጣም ፖዚቲቭ አስተያየት ነው ያልጀዝራው ጋዜጠኛ የሰጠው። ያም ብቻ አይደለም፣ ኢሚሩ ራሳቸው እንትኑን ለጠቅላይ ሚኒስትሩ ቀጥታ ነው እንኳን ደስ አሉት ይሄንን በማጠናቀቁ። ይሄ ከፍተኛ የሆነ የፖሊሲ shift ነው፣ ከግብጽ በተቃራኒ የመቆም ነው። ስለዚህ የአተያይ ለውጥ መደረጉ በግብጽና በኢትዮጵያ መካከል ያለው ልዩነት እንትን የመካከለኛው ምስራቅ ያላቸው ለኢትዮጵያ ቅርበት ሲጨምር ከግብጽ እየራቁ እንዲሄዱ ነው የሚያደርጋቸው። ከግብጽ ጋር አሁን ኳታር ያላት ግንኙነት ይታወቃል። ከቱርክ ጋር ሄድ መለስ ይላል። ከሳውዲ አረቢያ ጋር የበላይነቱን ለመናጠቅ የሚደረግ ጥረት አለ። ከኳታር ጋር ከዚህ በሙስሊም ብራዘርሁድ አማካኝነት ግጭት ውስጥ ናቸው። ከቱርክና ከኳታር ጋር እነሱ የሙርሲ ደጋፊ ናቸው። የሙስሊም ብራዘርሁድ በሁለቱ ምክንያት ጸብ ውስጥ መግባታቸው ይታወቃል። ሳውዲ ንጥቂያ ውስጥ አለ። ከዩኤኢ ጋር አንጻራዊ ግንኙነት አላቸው። ግን ዩኤኢ ከኢትዮጵያ ጋር የቆመች ሀገር ናትና ኢትዮጵያ ተርፋማ ስትሆን ግብጽ ዲፕሎማሲዋ አደጋ ውስጥ የወደቀበትን ሁኔታ እንመለከታለን። አሪፍ ሀሳብ ነው ያነሳው። ይሄኛው ነው እንደው የግብጽ ፖለቲከኞች እና አብደልፈታህ አልሲሲ ቀደም ሲል 1960ዎቹ አካባቢ ላይ ገማል አብደል ናስር የፈጠሩት አንድ የአረብ ናሽናሊስት አይነት አቋም ያለው ሀሳብ ነበርና ያኔ ግብጽ በዓለም ፖለቲካ ላይ በተለይም አረቡ ላይ ጥሩ ስም እንዲኖራት አድርገው ነበርና ያ ማለት ያው ብዙ አብዛኛው በካምፔን ናስር በመባል የ6 ቀናቱ ጦርነት የምታቀው ነው። ብዙ ችግሮች ቢፈጠሩም ግን የአረብ ናሽናሊዝም አምጥተው ነበርና ከዛ አንፃር ይሄኛውን ትንሽ በጣም የተቸከለ እንግሊዝ ለራሷ ፍላጎት ያመጣችውን
የአረብ ሊግን በጣም የአረብ ሊግ ዴፊኒሽኑ ራሱ ያስቃል። አረብ ያልሆኑ ሀገራትን ጨምርኩ ከአፍሪካ ውስጥ ወስደው የሚያካትቱ ናቸውና አረብ ናቸው ብለህ ስትጠይቃቸው አረብ እንዳልሆኑ የሚያውቁ ሀገራትን አብሮ የያዘ ነውና ይሄኛው ትንሽ 1943 ላይ እንግሊዝ ለራሷ ፍላጎት የሁለተኛው የዓለም ጦርነት ግምት ውስጥ አስገብታ በቀጠናው የሆኑ ኃይላትን አሊያንስ ለመፍጠር የፈጠረችውን ይዞ ስቲል እነ አብደልፈታህ አልሲሲ እንደ ትልቅ ተቋም የሚቆጥሩት ብዙ 21 ምናምን ሀገራትን አብረው የያዙ እንዳልኩ አፕሮፕሪየት ያልሆነ ስብስብም ያለበትን ያስቀጣሉ። እዚህ ላይ ቆመው እነ ሳውዲ አረቢያ ጂሲሲን የመሰለ ደግሞ የገልፎችን ምክር ቤት አቋቁመው ምታቃቸው ሌላውን አገር ተተው እነ አረብ ኤሚሬቶችን ሳውዲን ካታርን ሶስቱን እነዚህን ሀገራት ገልፎችን ስታነሳ በጂሲሲ ውስጥ የግብጽ ጉዳይ ጥያቄ ውስጥ የሚገባ ነውና ጥሩ ቃል ያነሳው ይሄ መናጠቅ የምትለው መናጠቅ ላይ አይደለችም ግብጽ አሁን ያለችበት አቅም እንደውም ተነጥቃለች ብዙ ነገሮች ፕሬዚዳንት ዶናልድ ትራምፕን አሁን ብትጠይቃቸው ካታርና ከአረብ ኤሚሬቶች ወይ ደግሞ ከሳውዲ አረቢያ ከግብጽ ለብታነሳ ግብጽ የመጨረሻ ምርጫቸው ነው ልትሆን የምትችለው አንድ እንደውም የራሳቸው የግብጽ ጋዜጠኛ ነው ሆሳም አል-ሐማላዊ ይባላል under Sisi Egypt is largely irrelevant to the world order በሲሲ አመራር በሲሲ የፕሬዝዳንትነት ዘመን ግብጽ ካሁን በኋላ ለዓለም ስርዓት ብዙ ጊዜ ለምንለው የዓለም ስርዓት ምንም አይነት ፋይዳ የሌላት አገር ሆናለች ነው የምትሆነው የሚል ሐሳብ ነው የራሳቸው ጋዜጠኛ ነው ይሄን ሐሳብ ያስቀመጠውና ይሄ አንተ ቅድም ያነሳችሁን በሙሉ የራሳቸው አገር ጋዜጠኛም ጆርናሊስትም በዚህ ልክ ነው ያስቀመጠው ምክንያቱም እንዳልኩ ነው እንደውም በፕሬዝዳንት ዶናልድ ትራምፕም እይታም ቢሆን አሁን የህዳሴው ግድብን ኢትዮጵያ ስላጠናቀቀችን ብቻ ሳይሆን ከግብጽና ከኢትዮጵያ ተብሎ ጥያቄ ቢነሳ አሁን ምንድነው የሚሉት ራሱ ከዚህ በፊት የነበረው አብደልፈታህ አልሲሲ ማይ ፌቨራይት ዲክታተር ነበር የሚሏቸው ነው ወይ አሁን ፌቨራይት ናቸው ወይ ካልክ ምን ያረጋሉ ግብጽ ውስጥ ካታርን የመሰለች ካታር በጣም the best Arabic nation the best western እኮ የምትላት ሀገር ናት እነሱን የ2022 እኮ የዓለም ዋንጫ በቃ ምርጥ ዌስተርን ወይም ደግሞ ከዌስተርኖቹ በተለየ ብዙ አይነት አቅም እንዳላት በቴክኖሎጂ በምን ያሳየች አገር ሆናለችና ይሄኛው ያለመመረጧን ጉዳይ በጣም ያሳስባቸዋልና ፕሬዝዳንት አልሲሲ የጋዛውን ጉዳይ በተደጋጋሚ ያነሳሉ ሞክረው ነበር ውስጥ ለውስጥ ከእስራኤሎች ጋር ለመስራት ከአሜሪካ ጋር ለመስራት ምናምን ብዙ ተሞክሮ ነበር ግን የነሱ አካሄድ ከፕሮፓጋንዳ የማያልፍ ቢሆንም ተወሰነ ነጥብ ለመያዝ ያው ምራቡ አንዴ በቃ አለይ ኃይልም እኮ ቀስ ያረገ ዲክላይን ይሄ ሪሌቫንት ያረገ ነው የሚሄደው እና እዛ ትሬንድ ላይ ናቸው እና አብደልፈታህ አልሲሲ ምንም አቅም የሌላቸው ነው ሲባል ብዙ ማሳያዎች አሉ ይሄ ጀስት አሁንኛ ኢትዮጵያዊ ጋዜጠኞች ስለሆነ ብቻ ሳይሆን አንድ የኢራን ጋዜጠኛ አርገ ብትወስድ እንኳን አሁን ባለው ሁኔታ የግብጽ ሚና ከካታርና ከመናምን ከግብጽ ብለህ ብትወስድ የአንድ የኢራን ወይም ደግሞ የራሳቸው ሀገር ጄኒውን የሆነ ጋዜጠኛ እንኳን ቢኖር እንደ ቀደም እንዳነሳው ለአይነት የግብጽ ተፈላጊነት አሁን ያለበት ደረጃ ላይ ደርሷል እና አረብ ኤሚሬቶች የሚነኩ ሀገራት አይደሉም እነ ካታር ቀደም ባነሳው ያደራዳሪነት ሚናቸው ለዘብተኛ አቋማቸው ያለም የፖለቲካ ስርዓት ላይ ዓለም የምትፈልገው ሂደት ላይ በጣም አሪፍ እንትን ላይ ያሉ ናቸው ዩኤኢ ኮ ከፕሬዝዳንት ቭላዲሚር ፑቲንም ጋር ተሰራለች ዩኤኢ ከትራምፕም ጋር ተሰራለች አልሲሲ ያን ይሞክራሉ ግን ያን ማድረግ የማይችሉበትን ደግሞ በራሳቸው መንገድ የዘጉት እንትን አለና ይሄ የመገዳደር ፖለቲካ ውስጥም እንዳልሆኑ ይረዱታል ምናልባት ይሄኛው የፕሬዝዳንት ዶናልድ ትራምፕ ትኩረት አሁን ዓለም ላይ ብዙ አቅጣጫዎች ላይ የተበታተነ ከብዙዎቹ ደግሞ በአንድ ቀን በስልክ እየደወሉ በየቀጠናው ሊያስቆሟቸው የሚችሉ ጉዳዮች ቢሆኑም አብዛኞቹ ካላቸው ተጽዕኖ ማለትም አሜሪካ ካላት ተጽዕኖ አንፃር ያን የማድረግ እድሉም ቢኖራቸውም ግን ትልልቅ ደግሞ ስጋቶች አሏቸው ሚድል ኢስት ላይ ያለውን ጉዳይ የሐማስና የእስራኤል ኃይሎች ጉዳይ አልቋጩትም እንደምታውቀው የምዕራፍ 1 ስምምነት ተደረገ ተብሎ ተስፋ ተጥሎ ነበር ግን አሁን ያለው ሁኔታ እዛው ጋዛ ውስጥ ያለው እንኳን የተለያዩ አንጃዎች እርስ በርስ የሚያደርጉት ነገር በህዝቡ ላይ የሚፈጠረው ጫና ስቲል ፕሬዝዳንት ማናቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ አልቆመም የተቋጨ እንዳይመስላችሁ በሚል አንዳንድ እንቅስቃሴዎችን ተመለከታል እነሱን ሳይቋጩ ከዛ ደግሞ ከፕሬዝዳንት ቭላዲሚር ፑቲን ጋር በስልክ ካወሩ በኋላ ስለ ጦርነቱ የመዘጋትና ያለ መዘጋት ጉዳይ ላይ ቀጣይ በሃንጋሪ ቡዳፔስት የሚነጋገሩበት ይሄ ሁሉ ትልቅ የቤት ስራ ያለባቸው አገራቸው ውስጥም ትልቅ የቤት ስራ ያለ መንግስት ተዘግቶ ቁጭ ብሏል አሜሪካ ውስጥ እንደምታውቀው እሱን ስራ መስራት ላይ የሚያተኩሩ እንጂ ፕሬዝዳንት አልሲሲ እንደሚሉት ሳቸው
ኦፍ ኮርስ የህዳሴው ግድብ ጉዳይ ያሳስባቸዋል ብለዋል አማካሪያቸው። የሚያሳስባቸው ከራሳቸው ፕሬዚዳንት ዶናልድ ትራምፕ ከሚፈልጉት ፖለቲካ አንጻር ነውና አሁን ለፕሬዚዳንት ዶናልድ ትራምፕ የተመቸ ፖለቲካን በማቅረብና ባለማቅረብ ላይ ብቻም ሳይሆን የቀይ ባህርን ፖለቲካ ግምት ውስጥ ማስገባትም ስለሚያስፈልግ ነው። ቀይ ባህር ላይ ግብጽ ያላት ሚና የምታውቀው ነው። የአረብ ምንድነው የሬድ ሲ ፎረምን ሲያቋቁም በእርግጥ እነ ሳውዲ አረቢያ ኢኒሼት ያደረጉትም ቢሆን ሲያቋቁሙ አላማው ይታወቃል። የማይዋሰን ሀገር እዛች አካባቢ ዝር እንዳይል የሚል ሀሳብ ነው ያለው። ይቀጥላል እንዲህ ያለ ሄደው ነገር ግብጽ በቀይ ባህር ያላት አቅም ኦልሞስት ሊዳከምባት ነው። ኢትዮጵያ ከገባችማ ሁሉም ሀገር ግብጽ አይልም ኢትዮጵያ ነው። ምክንያቱም ኢትዮጵያ አንደኛ የጅቡቲ ጎረቤት መሆኗ 12 የጦር ሰፈር ማስተናገዷ ጅቡቲ በራሷ እዚህ ላይ ፕሮቴክት ለማድረግም የሆነ አገር ኢትዮጵያን ተመራጭ አድርጋታል። ኦፍ ኮርስ እዚሁ ከቅርበትም አንፃር ከምንም አንፃር ሲቀጥል ግብጽ ደግሞ እና አብደል ፈታህ አልሲሲ ሁቲ የሚባለውን ኃይል ከ2013 14 አካባቢ ጀምረው ተዋግተውታል። ምንም አላረጉትም። አሁን ከዚህ ከጋዛው ጦርነት ጋር በተገናኘ ደግሞ በስዊዝ ቦይ በኩል የሚተላለፈውን የንግድ ሁኔታ ወደ $5 ቢሊዮን አሚን 10 ምናምን ታገኛለች። ከዛ ግማሹን ቀንሷል። ሁቲዎች ላይ አንድ ሚሳኤል ተኩሳ አታውቅም እንደምታውቃት ግብጽ። ይሄን ሁሉ አቅሙ ያለበትን ሁኔታ ያሳያልና እነዚህ በጣም ሻርፕ ዌርድ የሆኑ የገልፍ ፖለቲሽያንስ አሁን ያሉበት መንገድ የምዕራቡንም ዓለም ይከተላሉ። አረብም ናቸው። ገልፍነታቸውንም አይሰቱልም። መካከለኛው ምስራቅ ላይ ትልቅ ሚና የሚጫወቱ አገራት እየሆኑ ሄደዋልና ይሄ ኦልሞስት የመተካቷ ነገር ዲክላይን ማድረጓ ነገር የተረጋገጠ ነውና በእንቅርት ላይ ጆሮ ደግፍ ነው የሆነባት። ምክንያቱም ደግሞ አሁን ቀይ ባህር ላይ አለው የምትልባትን ጉዳይ የምናውቃቸው አገራት የግብጽን ታሪካዊ የጠላትነት ማስፈጸሚያ ሂደትን የሚከተሉ አገራት አሉን ጎረቤቶች ኤርትራ ኦፍ ኮርስ እነሱ አሁንም ያን መንገድ ሊከተሉላት ይሞክራሉ። ግን ይሄኛው አካሄድ ደግሞ የሱዳን ፖለቲካም ውስጥ አልሰራም። ሱዳን ላይ ምንም አይነት ፋይዳ አላመጣችም። የአልቡርሃን በመደገፍ በጦር ጀት ንጹሃን በማስደብደብ ሁኔታዎችን አስቀጥላ ነበር። ግን መፍትሄ የመጣ ነገር የለምና የግብጽ ፖለቲካ እጁ የገባበት ሀገር ሁሉ እጁ የገባበት ግዛት ሁሉ አገርም ሲሆን አይተናናቅም ሲፈርስ ነው። እነሱም ደግሞ በዚህ ልክ አሸንፈው ይሄን ድል አድርገዋል ተብሎ አንድ የሚመዘዝላቸው ታሪክ የለም። የማይታመን ፖለቲካ ተገለባባጭ የፖለቲካ ባህሪ መገለባበጥ ነው ቢባል የነሱ ደግሞ በመካድ ነው በአብዛኛው። ከዛ አንፃር ብዙ ችግር አለና የአረብ ኤምሬቶችንና የካታርን ጉዳይ በቀላሉ የሚታኩትም አይደለም። ምክንያቱም የተመቸ ኢንቫይሮንመንት ያላቸው በዓለም ፖለቲካ ላይ እስኪ ካታርን የሚጣለው ሀገር ዩኤኢን የሚጣለው ሀገር ማን ነው ብትል አብዛኛው ደረጃ ልታወጣለት ትችላለህ እንጂ ብዙ እንትን የለውም። ግብጽ ላይ ስትመጣ ግን ግብጽ በታሪክም በምንም ከብዙ ሀገራት ጋር በገባችበት ደግሞ የጃዙር ጦርነት ጉዳዮች እጁ አለብኝ ብላ ሞክራለች ወይም ደግሞ ተሞክሯል። ይሄኛው ፕሮክሲ አትሊስት ችግር ውስጥ እንድትገባ አድርጓታልና እንደውም የቱርክን ስታነሳ ብዙ ጊዜ ሙስጠፋ ከማል አታቱርክ አይደለም የሚነሱት ኤርዶሃንንም እንደዛ ይሏቸዋል ቱርኮች። የቱርክ ሰዎች ኤርዶሃንን ከሙስጠፋ ከማል አታቱርክ አባታችን ጋር እናመሳስላቸዋለን። ምክንያቱም ባባ ኤርዶሃን ነው ከዛ እያሰፉ የሚሄዱበትን የፖለቲካ ርቀትን በመመልከት ነውና ይሄ ሁሉ ጠቅለል ያደርግና ወደ ሆነ ቀጠና ይወስዳል። የግብጽ አሁን ኢትዮጵያ ላይ ምንም ነገር እንደማታመጣ ሳይታለም የተፈታ ነው። የኢትዮጵያ መንግስትም ህዝቡም በግብጽ አለይ በመትለው ኦፕሽን ሁሉ በዲፕሎማሲው የምታቀው ነው። ብዙ ጊዜ አንታማም በጦሩም የምታቀው ነው እና በሁሉም አልሲሲ አለኝ ባሉት አማራጭ ሁሉ የኢትዮጵያ መንግስትና ህዝብ አልተዘጋጀም ብለንም ማሰብ አንችልም። ኦፍ ኮርስ አለ ውጥረት አለመፈለግ ነው። ውጥረትን ከባድ የሚያደርገው ከአሜሪካ ጋር መጣላት ነው ኦፍ ኮርስ እንደምታውቀው። ምክንያቱም ትራምፕ የሆነ ሬድ ላይ የሆነ እንትን አረንጓዴ ምልክት ከሰጧቸው አልሲሲ ከአሜሪካ ድጋፍ አላቸው ምንም ማድረግ ይችላሉ ኦፍ ኮርስ ይታወቃል። ግን ደግሞ የኢትዮጵያ መንግስትም ከትራምፕ ጋር የመገፋፋት ፍላጎቱም የለውም። የፖለቲካ አቅማችን የምታውቀው ነው። በዛ ልክ የምንሄድ ሳንሆን ግብጽ መካከለኛው ምስራቅ ላይ የሚመረጡ ሀገራት መጡባት ካልን አፍሪካ ቀንድ ላይ ደግሞ ኢትዮጵያ እንጂ ሌላ የሚመረጥ ሀገር ብለ የምታነሳው ሀገር የለም። ሱዳንና አታነሳም፣ ኤርትራና አታነሳም፣ ሶማሊያና አታነሳም፣ ደቡባን ሱዳንም የኬንያም ብዙ ጥያቄዎች አሉ በሀገር ውስጥ ጉዳይ።
አፍተር ኦል ወደ ኢትዮጵያ ነው ነገሮች የሚመጡትና ይሄኛው የመተካትና ያልመተካት ጉዳዮችም እጅግ አስቸጋሪ ያደርገዋል። የቀይ ባህር ፖለቲካም በቀላሉ የሚታይም ስላልሆነ ብስሬ ብዙ ሀሳቦች ይነሳሉ እዚህ ላይ። በትክክል ቢኒ፣ በተለይም ከዚህ ከቀይ ባህር ጋር ተያይዞ አሁን የኢትዮጵያ ወደ ቀይ ባህር እወጣለሁ የሚል ነገር በተደጋጋሚ እያሰማች ነው። ኢትዮጵያ አቋም ከእለት ወደ እለት እየተጠናከረና መሬት እየያዘ ከፖለቲካል ጉዳይ ወጥቶ አሁን የህልውና ለዚህም ደግሞ ብሔራዊ ስትራቴጂክ እንትኖች ማዕቀፎች እየተዘጋጁለት በዛ አግባብ እንዲሄደ የተደረገበትን እውነታ እንመለከታለን። ከዚህ ቀደም ምናልባት የፖለቲካ ጥያቄ ተደርጎ የማሳነስ ጉዳይ ይህንን አጀንዳ እዚህም እዚያም ትመለከታቸዋለህ። ይህንን የማሳነስ አጀንዳ ማለት ነው የፖለቲካ ጉዳይ አድርጎ የማቅረብ ልክ የምርጫ ጉዳይ አሁን ለምሳሌ ምርጫ ይራዘም አይራዘም የሚለው ጉዳይ ኮቪድ ወቅት ላይ this is really የፖለቲካል ጥያቄ ነው። የፖለቲካል ቡድኖቹ ከራሳቸው ከሚጠቅማቸው አንፃር ሊወስኑ ይችላሉ። ክርክሮችም ሲካሄዱበት እንደነበረ ይታወቃል። በፌደራል መንግስቱና በትግራይ በኩልም በህወሓት በኩልም አንዱ የቅራኔ ምንጭ ነበረ። ምርጫን በትግራይ ክልል ላይ ማካሄድ የፌደራል መንግስቱን ተቃውሞ ያለ ምርጫ ቦርድ እውቅና፣ ምክንያቱም ምርጫ የፌደራል ጉዳይ ነው በህገ መንግስቱ፣ ማካሄድም ምርጫን የሚያካሂደው የፌደራል መንግስቱ ነው እና ያንን በተቃረነ መልኩ ህወሓት ምርጫ አካሄደ። አንዱም የጦርነቱ መነሻ ያ ነው። ይሄ የፖለቲካ ጥያቄ ነው። ሪሊ አሁን ፖለቲካ ይሆናል። የዲሞክራሲ ሌሎች ጥያቄዎች አሉ ከዲሞክራሲ መብቶች ጋር። የባህር በር ጉዳይ ግን የህልውና ጉዳይ ነው። የህልውና ጉዳይ የሚያደርገው አሁን ኢትዮጵያ ውስጥ የሚነሱ ክርክሮች አሉ። ያለ ባህር በር እኮ ኖረናል ለረጅም ጊዜ 20-30 ዓመት እንደውም ልማት ያሳካን ነው ብልጽግናን አቺቭ ያደረግነው ሀገር ውስጥ ለመጣው ልማት ከ10% በላይ ያደግነው ወደብ ሳይኖረን ነው የሚል ነገር በስፋት ተሰማቸዋል። ስለዚህ ቢኖርስ ብለህ ማሰብ እኮ ነው። አይ እንትኑ ነው እንጂ አሁን የተለወጠው ነገር አለማሰቡ ነው። ላይክ ለምሳሌ በ20 ዓመት የፖለቲካል አውድ ውስጥ በነበረው ሂደት ላይ ከዛሬ 5 እና 10 ዓመት እንትን ውስጥ ታይም ስፓን ውስጥ ብዙ ነገሮች ተለውጠዋል። አንደኛ የዚህ የጅቡቲ ወደብ ከመንግስት እጅ ወጥቶ ዲፒ ወርልድ የሚባል የዱባይ ፖርት አስተዳዳሪ ተቆጣጥሮታል። ከዚህ በፊት ኢትዮጵያ የቅድሚያ መብት አግኝታ የሸቀጦችን የምታስገባበት ሂደት ወይም ደግሞ ምርቶችን የምታስገባበት ሂደት ተለውጦ አሁን ወረፋ ጠብቀ ነው። ላይክ መድኃኒት አምጥተህ የህፃናት ወተት አምጥተህ ወረፋ ጠብቀህ ነው የምትስተናገደው በንግድ ህግ ነው። ከዚህ ቀደም የቅድሚያ ነበራት ኢትዮጵያ። ያንን በጅቡቲ መንግስት ወይም ደግሞ ነጋዴ ድርጅት በመያዙ ምክንያት ያንን የቅድሚያ መብት በጅቡቲ ወደብ ላይ አተነዋል። ምን ያክል ለውጦች እንደመጡ አየህ በዚህ በኢምፖርት ኤክስፖርት ግንኙነታችን ላይ። እንደገና ደግሞ የጅቡቲ ወደብ 95% የገቢና ወጪ ንግድ የሚከናወንበት ነው። ይሄ አንድ ለውጥ ነው። ሌላኛው 12 ሀገራት እዛ ላይ ሰፍሯል። የጦር ቤዞች አሉ። ኦልሞስት በዚህ ቀጠና ላይ አሁን ሩሲያ በስዋኪን ደሴት ላይ ድርድር እያካሄደች ትገኛለች። ሁሉም የጸጥታው አምስቱም የጸጥታው ምክር ቤት አባላት በታሪክ ፓሲፊስት ናቸው የሚባሉት የቻይና መንግስት ለመጀመሪያ ጊዜ ነው ከሀገሩ ውጪ የጦር ቤዝ ያቋቋመው። ጃፓኖች ወደዚህ መምጣት the most pacifist ወይም ሰላማዊ የሚባሉ ሀገራት ጭምር ቀይ ባህር ላይ መጥተዋል። ቀጠናቸው ላይ የባህር ቤዝ የሌላቸው እዚህ አፍሪካ ቀንድ ላይ የባህር ቤዝ ያቋቋሙ ነው። ምን ያክል ቦታው የሚሊተሪ ዞን እየሆነ መምጣቱን ነው የምታረጋግጠው። ስለዚህ በዚህ በተለወጠ ሁኔታ ውስጥ አንተ መለወጥ ካልቻልክ በስተቀር በድሮ አስተሳሰብ በተለወጠ ኡነታ ላይ ማሸነፍ አትችልም። ያ በፊት የነበረው አንደኛ ስህተት ነበረ። የባህር በርን ጉዳይ እንደዚህ አይነት ችግር ይመጣል ተብሎ በመታሰቡ ምክንያት ነበረ ተቃውሞ ሲነሳ የነበረው። ኢህአዴግን ብዙ ሰዎች የባህር በር አሳልፈ መስጠት የኢትዮጵያን ኡነት የኢትዮጵያን የግዛት አንድነት አሳልፎ መስጠቱ በህግም የሞራልም ስህተት ነው ሲባል ይሄ ቀን እንደሚመጣ በመታሰብ ነው። አሁን አይ ኖ ይሄንን ጉዳይ ማንሳት የለብንም። ማንሳት የሌለብን ጉዳይ ወደብ ሳይኖረን አድገናል። ወደብ ሳይኖረንም
ይሄው በሰላም መኖር ችለናል የሚል መልከታዎችን ነበር ሲቀርብ የነበረው አሁን ያ እውነታዎች ተቀይረዋል አንደኛ ነጋዴዎች ይያዙት ነው ሁለተኛ ደግሞ ቀጠናው የጦር ቤዝ እየሆነ ነው የጦር ሰፈር እየሆነ ነው ሀገራት ርብርብ እያደረጉ ነው የመካከለኛ ደረጃ ተሰላፊ ምትላቸው ዩኤኢ ቱርክ ሳውዲ አረቢያ በሙሉ እዚህ ቀጠና ላይ ተሰልፈዋል ህንድ የህንድ ውቅያኖስ መግቢያ አካባቢ ላይ እንደዚሁ ቤዝ እየገነባች ነው አንድ ደሴት ላይ እንደዚሁ ቤዝ እየገነባች ትገኛለች የቻይናን እንቅስቃሴ ለመገዳደር በሚል ማለት ነው አሸባሪዎች እየፈነጩበት ያለ ኤሪያ ነው አልሸባብ አልቃይዳ ተቀናጅቷል ሁቲዎች ደግሞ ከአልቃይዳ ጋር ከአልሸባብ ጋር እየሰሩ ነው ከአልቃይዳ ጋርም ስምምነት አካሂደዋል እንደውም አንድ ጥናት የሚያመለክተው ሁቲዎች ለአልሸባብ ሚሳኤሎችን ባሊስቲክ ሚሳኤሎችን እንደዚሁም ደግሞ ድሮኖችን እና ትሬኒንጎችን እየሰጡ ነው የሚል ነው ስለዚህ ኢትዮጵያ ሴክተር 3 የሚባለው ሶማሌው ሰፊ ግዛት ይዛ እየተቆጣጠረች ያለችው አልሸባብን ለመከላከል ነው አልሸባብ በጦር ከተነከረ የመጀመሪያ ጠላቴ ብሎ የሚያስባት ኢትዮጵያን ነው ጥቃት ላይ የሚሰነዝረው ስለዚህ በተለወጠ እውነታ ያልተለወጠ አስተሳሰብ ይዘ ሀገር መምራትና ሀገርን ወደፊት ማቅናት አይቻልም ሁኔታው ቀጠናው ላይ ያለው እውነታ ተቀይሯል ለዛ ነው ኢትዮጵያ ጎሮሮዋን ተይዛለች ታንቃለች የምንለው ከሌላ ምክንያት ሳይሆን ይሄ ሁሉ የሰፈረ የጦር ሀገር በግጭት ደግሞ በኮንፍሊክት ኢንጂነሪንግ ከዚህ በፊት በነበሩት ትልልቆቹ ሀገራት የሚያደርጉት ምንድነው ውጊያ ወይም ግጭታቸውን ይጋጩና ሚጋጩት ግን በራሳቸው ሜዳ አይደለም ሜዳ ፈልገው ነው የሚጋጩት ለምሳሌ ሊቢያን ፈልገው ተጋጭተዋል ሶሪያ ላይ ተጋጭተዋል ዩክሬን ላይ እየተጋጩ ነው ኢራቅ ላይ አይተናል የመን ላይ ተውና የየመኑ ደግሞ በጣም የሚገርመው ከዚህ በፊት ካየናቸው የውጊያ ወይም የግጭት አይነቶች የተለየ ነው ምንድነው ሚድል ፓወሮቹ ናቸው የመን ላይ ተጋጩት በኢራንና በሳውዲ አረቢያ በኤሚራቲዎቹ ሳውዲ በመትመራቸው አካላት መካከል ነው ሌሎቹ ትልልቆቹ ሀገር አሁን የዩክሬን የሩሲያና የምዕራባውያኑ ነው የሶሪያን ስትወስድ በተመሳሳይ መልኩ ሊቢያ ላይ ሚድል ፓወር ቢገቡበትም ነገር ግን የትልልቆቹ ሀገራት እነ ፈረንሳይ ጭምር የገቡበት ነው የየመኑ ጦርነት ግን ሜዳ የተደረገችው የመን በመካከለኛ ደረጃ የኃይል ተሰላፊ በሆኑ ሀገራት መካከል ነው ግጭት ያደረጉባት ስለዚህ ይሄ ግጭት ነገ ኢትዮጵያ ውስጥ እንደማይሆን በመንድነው ማስተማመኛ ነው ሁለተኛ ደግሞ የባህር ላይ የሚንቀሳቀሱ ወይም ደግሞ ከባህር ላይ ጥቃት መሰንዘር ይቻላል አዲስ አበባን እንግዲህ አፈሙዝ ውስጥ ማስገባት ማለት ነው ባህሩን ካልተቆጣጠርከው ባህር ላይ የሚመጣን አደጋ ባህሩ ላይ ሆነ ነው መበከት የምትችለው ጥቃት መሰንዘር የምትችለው ሁለተኛ የሽብር ድርጅቶች መግቢያ መውጫህን ይነሱሃል ላይክ ለምሳሌ አሁን ሁቲዎች የእስራኤልን መግቢያ መውጫን ይነሷት ጥቃት ያደረሱ ማለት ነው አልቃይዳ አይኤስ ደግሞ በተመሳሳይ ሁኔታ የንዚን ካፓቢሊቲ ያገኙ መግቢያ መውጫህን ሊነሱ ይችላሉ አሁን አልሸባብ ያንን አይነት እርምጃ ቢወስድ በኢትዮጵያ ላይ ምን አይነት ጫና እንደሚወድቅብን አስበው በቀይ ባህር ላይ መከላከል የምትችለው ባህሩ ላይ ስትወጣ ነው ሁለተኛ ደግሞ የተሰባሰቡት ሀገራት ያንተን እጣ ፈንታ እንዳይወስኑ የውስጥ ፖለቲካን እንዳይወስኑ ስትል ካልወጣህ በስተቀር አትችልም ለዛ ነው ይሄ ጉዳይ የፖለቲካ ጥያቄ አይደለም ከፖለቲካም ሻገር ይላል ነው ያልፋል ይሻገራል የህልውና ጉዳይ ነው ያንን ማስከበር መቆጣጠር ስችል ነው ሌሎች ፖለቲካዎችን ምርጫ ይራዘም አይራዘም ወደሚል ክርክር መግባት የምንችለው ምርጫ ይራዘምም አይራዘምም የእንትን መብት ይከበር አይከበርም የእንትን ክልል ዕውቅና ይሰጣው አይሰጣው ለማለት መጀመሪያ ህሉን ጎርሯ በታነቀ ሀገር ላይ ሆነ እየተንፈራፈር እንዴት ነው ያንን መብቶችን ኤክሰርሳይዝ ማድረግ የምትችለው አሁን የኢትዮጵያን ሁኔታ የሚገልጸው ይሄ እውነት ነው ጎርሯን የታነቀች ሀገር ናት ትክክል ነው እንቅስቃሴዎቿ አንድም በግዙፍ ኃይሎች እዚህ ቀጠና ላይ በመስፈሩ ለኢትዮጵያ የጸጥታ የራሱ የሆነ የጸጥታ ችግርን ይፈጥራል ያሸባሪ ድርጅቶች አሉ እነዚህ ስጋት ናቸው የወደቁ መንግስታት ደግሞ በራሳቸው ስጋትን ይፈጥሩባቸዋል በኢትዮጵያ ላይ ሶ እነዚህ መመልከት ያስፈልጋል አሁን ቦታው የጂኦ ስትራቴጂ የበላይነትን ለመቆጣጠር ያግዳል ጸጥታን ለመቆጣጠር ሌላኛው ደግሞ ቀደም እንዳነሳ ነው የግብጽን ሚናም በመቆጣጠሩ ረገድ ደግሞ የሚሰጠን አስፈላጊነት
ደግሞ ቀላል የሚባል አይደለም። ስለዚህ ግብጽንም ለመቆጣጠር የጂኦ ስትራቴጂክ የበላይ አባይንም ቀይ ባህርንም ይዘን በቀጣናው ላይ ጂያንት ሆነን ለመነሳት ወደ ባህሩ መግባት አለብንና የባህር በሩን አስፈላጊ ነው የምንለው ከዚህ ምክንያት በመነሳት ነው። ትክክል ነው። እዚህ አንደኛ 60 ኪሎ ሜትር ላይ ቁጭ ብለህ ሌሴቶ ኩማ አይደለንም በደቡብ አፍሪካ ተከባ ቁጭ ያለች ወይም ደግሞ ቫቲካን ሲቲ በጣሊያን ተከባ የተቀመጠች ከተማ አይደለም። ትልቅ ሀገር 60 ኪሎ ሜትር ላይ ውሃ ያለ ታጥሮ የተቀመጠ ነው። በጣም ትልቁ ነጥብ ጂኦፖለቲካው ተቀይሯል። ከዚህ በፊት እንደ ራሳቸውን አንዳንድ የፖለቲከኞቻችን የሰሯቸው ስህተቶች የምናውቃቸው ናቸውና ራሳቸውን ለማረም በዛ መንገድ ራሳቸውን ለመቃኘት ወይም ደግሞ እድገት ያመጣን እኮ እንደዚህ ነው ለማለት እሺ ወደቡ ቢኖርንስ ምንድን ነበር የሚሆነው? አሁን ካለንበት 3-4 እጥፍ ልንሄድ አንችልም ወይ? ስንከፍል የነበረው ጉዳይ ምንድነው የሚለውንም ታነሳለህና አንዳንዴ ለማምለጫ ተብለው የሚሰጡ ጀስቲፊኬሽኖች አሁን ደግሞ የኢትዮጵያን መንግስትን መቃወም ብዙ ጊዜ ምንለው ነው። አንድ መንግስት አንድ ሀገር ላይ አንድ ይነስም ይብዛም ምርጫ በሚደረግበት ሀገር ላይ ዓለም ላይ 100 ዓመት አይኖርም። በቃ ሚኒመም እንደ ማክሲመም ይፈልግ ብትለጠጠው 100 ዓመት አይኖርም። አንድ ጠቅላይ ሚኒስትር አብይ አህመድ ተፈጥሮ የማይፈቅድላቸው 100 ዓመት ከዚህ በኋላ አገር አያስተዳድሩም። ይሄ ባለበት ሁኔታ አንድ ሀገር ወይም ደግሞ መንግስትን በመቃወም ወይም የሆነ ኃይልን በመቃወም አያስፈልገውም ብለ የምዘጋ ከሆነ ይሄ ብዙ ጊዜ ከዚህ ቀደም ጥያቄ ሲያነሱ የነበሩ ሰዎችም ቀይ ባህር ያስፈልጋታል የሚሉ ሰዎችም ቀይ ባህር አያስፈልጋትም ምክንያቱም የውስጥ ጉዳይ ምክንያቱም ብዙ መጨረስ ያለባቸው ጉዳይ አሉ የሚል ሐሳብ ያነሳሉ። አፍተር ኦል ግን ኢትዮጵያ ኦፕሽን ያስፈልጋታል። ቀደም ያነሳው ነገር እኔ አስደንጋጭ ነው። ይሄ የቅድሚያ የሚሰጥ ከዛም በኋላ ወረፋ ጠብቂ ይሄ አንድ ቀን እንዘጋሻለን ነው። ሌላ ትርጉም የለውም። ባይዞይ የባህር በር በሌለ ቁጥር የሆነን አገር ዲፕሎማሲ ነው የምትከተለው። የዛን አገር የውጭ ፖሊሲ ነው። ጅቡቲ ከፈለገች ፖለቲካዋ ከአሜሪካ ጋር የማይመቻች ከሆነ ኢትዮጵያም የጅቡቲን ፈለክ ነው ልትከተል የምትችለው። ምክንያቱም አማራጭ የላትማ። ከጅቡቲ ጋር መጣላት ከሆነ ወይ ደግሞ ሌላ አማራጭ አላት ሊኖራት ይገባል። ካልሆነ ግን የጅቡቲን የውጭ ፖሊሲ የተከተለ መር ነው ሊኖር የሚችለው። ምክንያቱም አስገዳጅ ነው። እዚህ ቀይ ባህር ላይ አንደኛ የቢዝነስ ጂኦፖለቲካል ጉዳይ አለ። ጂኦፖለቲካሊም ደግሞ በራሱ የምታየው ጉዳይ አለና ይሄኛውን ሁሉ ታሳቢ ያደረገ ሂደት ነው። ከግብጽ ጋር ሄዶ የሚላተመውም ግብጽም ደግሞ በምንም መንገድ ኢትዮጵያ በዚህ ውስጥ ማለፍ የለባትም የሚል ትልቅ የቤት ስራ እየሰጠች ያለችው እስካሁን አልተሳካላትም እንጂ ከዚህ አንፃር ነው። ቀጠናዊ ተጽዕኖ ፈጣሪነትን ከፍ ከማድረግም አንፃር ብቻም ሳይሆን በቃ ህልውና ነው። ወደፊት ቅድም ያነሳናቸው በጣም የቆዩ ነገሮች ትርክቶች እንደውም እኮ የስምምነት ነበር አይደለ? ኤርትራ ስትገነጠል 83 ላይ አሰብን እኮ እንጠቀም ነበር። ቀጥሎ ነበር እኮ የኢትዮ ኤርትራ ጦርነት 91 ላይ 91 ላይ አካባቢ 91 ላይ ሲከሰት ነው ያቆሙበት ምክንያት ደግሞ የራሳችን ፖለቲከኞች ናቸው። ከዛ ምንድነው ተብሎ ሲጠየቁ ለኤርትራ ላለመክፈል ነው ገንዘብ። ለጅቡቲ እኮ ወዲያው ከፍለዋል እኮ ተመልሰው። እንደውም ዓለም ባንክ አንድ መረጃ አውጥቶ ነበር። እንደውም ኢትዮጵያ ከ83 ጀምሮ እስከዛ ጦርነት አልከፈለችም የሚል መረጃ አውጥቶ ነበር። ወሃማ ያነሱ ጉዳዮች ከ20-30 ዓመታት በፊት ተፈጥረዋል። ኦፍ ኮርስ ጥሩ ጉዳዮች እንዳሉ ሆነው ግን እንደዚህ አይነት ነገሮች አሁንም እሱን መድገም የሚፈልግ ሰው አለ። እንዳልኩ ነው ለፖለቲካ ግብአት ብቻ ምናምን ሳይሆን እንደዚህ አይነት ጉዳዮች ትልቅ የሀገር ህልውና ትልቅ ነበርን ማለትን የሚያስቀጥለው ቀይ ባህርን የሚያህል ትልቅ ኃይል ትልቅ የውሃ መስመር ስታገኝ ነው። ዓለም ላይ ቁልፍ ከሚባሉ ስትራቴጂክ ቦታዎች ሁለቱን የያዘ ስዊዝና በብኤል መንደብን የያዘን አሳልፈ ከሰጠ እንግዲህ ራስን ነው ስዊዝ ቦይን ግብጽ እንዴት ነው የምትጠቀምበት? የገቢዋን ስንት በመቶ ነው የምታገኘው? 10 ምናምን በመቶ እኮ በዛ ግብር በማስከፈል ነው። እንደውም ዶናልድ ትራምፕ በነፃ ነው ማለፍ ያለብን እኛ አካባቢውን እየጠበቀን የሚል ሀሳብ ሲያነሱ ነበርና እነዚህን ሁሉ ታሳቢ የማድረግ ፖለቲካን መከተል ኢትዮጵያም ያስፈልጋታል። ምክንያቱም አብዛኞቹን የአውሮፓ ሀገራት እንኳን ስትመለከታቸው ሀብታም ቱጃር የሆኑት የባህር በርን በደንብ አክሰስ ስለሚያደርጉ ነው። አሁን እንደው ጦር ምናምን ቢመጣስ በአየርና በምናምን በእግረኛ ብቻ ነው እንደምትወጣው ባህር ላይ ተክሎ እኮ ነው ታሪክ ሊሰሩበት የሚችሉትና ይሄኛውን አጋጣሚ ኢትዮጵያ እንዳትጠቀም የማድረግ የማሰናከል ፖለቲካን አብደልፈታህ አልሲሲ እየተጠቀሙ ነው። አንዳንድ ችግሮች አሉ ተብሎ የሚታሰቡትን በማስፋትም ታሪካዊ ናቸው ይታወቃሉ። እሱንም ላይ ለመስራት ይሞክራሉ። ግን የኢትዮጵያ መንግስት እንደ መንግስት የነቃ ይመስለኛል። ህዝቡም በደንብ አንደርስታንድ ያደርጋል ይሄን ጉዳይ።
ያልታረቀ ሐሳብ ያለው ሰው አለ ደግሞ እሱ ይታረቃል ብለን ተስፋ እናደርጋለን። ታንኪዩ በጣም ጥሩ ሐሳብ ነበር ያነሳነው ብስሬ። ኦልራይት ውድ ተመልካቾቻችን ስተከታተሉት የነበረው ኤንቢሲ ዓለም አቀፍ ነው የቀይ ባህርን ጉዳይ ከግብጽ ጋር አገናኝተን ሰፊ መረጃዎችን አጋርተናል። ብስራት መለሰና ቢኒያም ካሴ አብረናችሁ ቆይታ አድርገናል። ቸር ጊዜ ይሁንላችሁ።